ሰው ፈልጎ ያገኘው ዕውቀት ሰው ፈልጎ ተሰብስቦ በማህበር በስብሰባ ያረቀቀው ድንጋጌና ሃይማኖት ያላት ቤተክርስቲያን የለችም። አባቶቻችንም ሃይማኖትን ገለጡ እንጂ ሃይማኖትን አልወሰኑ። አንዲት ቤተክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን ይህች ቤተክርስቲያን የትናንትናይቱ ቤተክርስቲያን መሆኗን የምናረጋግጥበት በምንድነው? በአንዲት ቤተክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተክርስቲያንን ስለሰበሰባት። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ይችን ህብረትን ማለታችን የመላእክትንና የሰዎችን፣ የነቢያትና የሐዋርያትን፣ የሰማዕታትና የጻድቃንን፣ የኃጥአንንና የጻድቃንን፣ በስጋ ያሉትንና የሞቱትን፣ የተሰወሩትንና ምናያቸውን እነዚህ ሁሉ ተሰብስበው አንዲት ቤተክርስቲያን የሚባሉት። የቤተክርስቲያን ራስ ማን ነው ተብላችሁ ተጠየቁ፣ መልስ አላችሁ። እሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው። ለሰማያዊ ልደቱ እናት አትፈልጉለት፣ ለምድራዊ ልደቱ አባት አለው አትበሉ። ቅዱስ ጴጥሮስ የዛ ጊዜ በጣም ቅዱስና ኃጢአት የሌለበት ሆኖ ነው ጌታ ብፁዕ ያለው። በነገራችሁ ላይ ጳጳሳቱን ብፁዕ አቡነ ገሌ የምንላቸው ከዚህ የተነሳ ነው። ስጋና ደም ባልሰበሰባት እምነት ውስጥ ሆነው የዚህ ቤተክርስቲያን መሪዎች ስለሆኑ ነው። ሃሌሉያ እግዚአብሔር የአብኒ ልሳነ ጥበብ ከመአይ ምህር ዘእነብብ ቃል ያጽም እግዚኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ምህረቱን ቸርነቱን ይቅርታውን ከሕይወታችን ያላረቀብን የአባቶቻችን አምላክ ቅዱስ እግዚአብሔር በሀብ ተስቦ በረድኤት አቅርቦ የቸርነቱን ስራ ስለሰራልን በጎውን ነገር ስላደረገልን ስሙ በአንድነቱ በሶስትነቱ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን ረድኤታቸው በረከታቸው አይለየን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች፣ አባቶች፣ መነኮሳት፣ እናቶች፣ መነኮሳያት፣ ምእመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነት ገንዘቡ የሆነ አምላካችን ለዚህ ቀን ስላደረሰን በጎውንም ነገር ስላደረገልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የቤተ ክርስቲያን ራስ በሚል ርዕስ ነው የምንማማረው። የቤተ ክርስቲያን ራስ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ አንድ ጊዜ ድጋሙ፣ ሶስት እናርገው። እሺ፣ የቤተ ክርስቲያን ራስ በሚል ርዕስ ነው የምንማማረው። ብዙ ቦታ ላይ እናገኘዋለን ኃይለ ቃሉን። ግን አንድ የመጽሐፍ ቅዱስ ክፍል ለመውሰድ ኤፌሶን ምዕራፍ 1 ቁጥር 22 ላይ ያለውን የመጽሐፍ ቅዱስ ቃል መሰረት አድርገን እንደ እግዚአብሔር ፈቃድ እንማማራለን። ለትምህርት በፈቀደልን ጊዜ ሁሉ እግዚአብሔር ከሁላችን ጋር ይሁን። የቤተ ክርስቲያን ራስ ይህንን ቃል የተናገረው ቅዱስ ጳውሎስ ነው። እንደዚህ ብሎ የሚጠራውም ጌታችን ኢየሱስ ክርስቶስን ነው። ስለዚህ በአንድ ቃል ብንጠየቅ የቤተ ክርስቲያን ራስ ማን ነው ተብለን ብንጠየቅ መልሳችን
ክርስቶስ የሚል ስም እናገኛለን ማለት ነው። አንድ ሰው የቤተክርስቲያን ራስ ማን ነው ብሎ ቢጠይቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ መልሳችን እዚሁ ላይ ያለቀ ማለት ነው። እንደዚያ ከተግባባን አሁን ሁላችሁም የቤተክርስቲያን ራስ ማን ነው ተብላችሁ ተጠየቁ መልስ አላችሁ። እሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው። የቤተክርስቲያን ራስ ነው። ዘውቱ ርእሳ ለቤተክርስቲያን፣ እሱ የቤተክርስቲያን ራስ ነው። እንተ ይእቲ ሥጋሁ፣ እሷ ደግሞ አካሉ ናት ብሎ ይናገራል ቅዱስ ጳውሎስ። እሱ የቤተክርስቲያን ራስ ሲሆን ቤተክርስቲያን ደግሞ አካሉ ናት ብሎ ይናገራል። ስለዚህ በዚህ መሰረት ጌታችን ኢየሱስ ክርስቶስ ለቤተክርስቲያን ምኗ ነው ተብለን ብንጠየቅ ራሷ ነው ብለን እንመልሳለን። ለቅድስት ቤተክርስቲያን ከጌታችን ከኢየሱስ ክርስቶስ ውጪ ሌላ ራስ የላትም። ከክርስቶስ በታች ቀጥሎ ወይም ወደ ላይ ወደ ጎን ሆኖ ለቤተክርስቲያን ሌላ ራስ ተብሎ የሚጠራ የለም። የቤተክርስቲያን ራሷ ክርስቶስ ነው። አብ መንፈስ ቅዱስ በወልድ ህልው ሆነው እግዚአብሔር ነው ራሷ ለቤተክርስቲያን ማለት ነው። እግዚአብሔር ነው ራሷ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተክርስቲያን ራስ ነው ብለን በተናገርን ጊዜ ምን ማለታችን ነው? እሱ ነው ዛሬ የምንማማረው ማለት ነው። ጌታችን ኢየሱስ ክርስቶስ የቤተክርስቲያን ራስ ነው ብለን ስንናገር ምን ማለታችን ነው? የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተክርስቲያን ራስ ነው ስንል የቤተክርስቲያን ሰብሳቢና አንድ አድራጊ ነው ማለት ነው። ሰብሳቢ አንድ አድራጊ ነው ማለታችን ነው። ራስ ብለን ስንጠራው ሰብሳቢ አንድ አድራጊ አስተጋባኢ ማለት ነው። አስተጋባኢ የሚያዋህድ አንድ የሚያደርግ የቤተክርስቲያን አንድነት የሚመነጨው ከጌታችን ከኢየሱስ ክርስቶስ ነው ማለት ነው። ልክ ራስ ሰውን አንድ ሰው ብለን እንድንጠራው ያደረገን ራስ ነው። ሁለት እጅ ያለውን፣ ሁለት እግር ያለውን፣ ሁለት ኩላሊት ያለውን፣ ሁለት አፍንጫ፣ ሁለት አይን፣ ሁለት ጆሮ፣ በጣም ብዙ ህዋሳት፣ ብዙ የደም ስሮች ያሉትን ሰው ተቆጥረው ተሰፍረው የማያልቁ ሴሎች ያሉትን ሰው ህዋሳት ማለት ነው። ትንንሽ ህዋሳት ያሉትን ሰው እገሌ መጣ፣ እገሌ ሄደ፣ ገሊት መጣች፣ ገሊት ሄደች፣ ይሄ ገሌ ይባላል፣ እቺ ገሊት ትባላለች ብለን በአንድ ስም እንድንጠራ ያደረገን ራስ የሚባለው ነው። ራስ ባይኖር ሰውን አንድ ሰው ነው ብለን መጥራት አንችልም። እነዚህን ህዋሳት ሰብስቦ ያቆማቸው ራስ ነው። በአይምሮ አስተጋባይነት በራስ ማይከላዊነት ሌሎች ህዋሳት ተሰብስበው አንድ ሰው አንድ አካል ተብሎ በታወቀ ስም እንዲጠሩ ሆኑ ማለት ነው። ልክ እንደዚህ ሁሉ እጅን ለብቻው እንጠራው ነበረ። እንደምታዩት አይንን አይን ብለን ነበር የምንጠራው፣ ጆሮን ጆሮ ብለን ነበር የምንጠራው። ራስ ሲሰበስባቸው ግን ሰው ወይም እገሌ በሚባል የተጸውዖ ስም እንድንጠራው ሆነ። ገብረ ሥላሴ የሁለት ሥላሴ ብለን እንድንጠራው የበቃው ራስ እነዚህን የተለያዩ ማንነትም ምንነትም ያላቸውን ህዋሳት ሰብስቦ አንድ አካል ስላደረጋቸው ነው። በአንዲት ቤተክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተክርስቲያንን ስለሰበሰባት ነው። ቤተክርስቲያንን ስለሰበሰባት በአንዲት ቤተክርስቲያን እናምናለን እንላለን። በአንዲት ቤተክርስቲያን እናምናለን ስንል አሁን እነዚህ ህዋሳት የተለያየ ድርሻ አላቸው። የሚያያያል፣ የሚሰማ ይሰማል፣ የሚተነፍስ ይተነፍሳል፣ የሚያጣራ ያጣራል። በውስጥ በሰውነት ውስጥ ሆኖ የሚያጣራ አለ። ለምሳሌ ደምን የሚያጣራ አለ፣ ውሃን የሚያጣራ አለ፣ የጨው መጠንን የሚቆጣጠር አለ። የተለያየ ድርሻ ያለው የአካል ክፍል ነው ያለ። ግን እነዚህ ሁሉ ተጠራቅመው እገሌ ስራ ሰራ፣ እገሌ እንዲህ ያለ ነገር ፈጸመ ይባላል። በቤተ ክርስቲያን ውስጥም የተለያየ መክሊት ያለን፣ የተለያየ ተፈጥሮ ያለን
ሰዎች እንሰበስባለን። ለምሳሌ መላእክት አንድ የቤተ ክርስቲያን ሕዋስ ናቸው፣ አንድ ሴል ናቸው። ቅዱሳን መላእክት ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል እነዚህ ሁሉ ተሰብስበው መላእክት አንድ የቤተ ክርስቲያን ሕዋሳት ናቸው። ነቢያት አንድ የቤተ ክርስቲያን ሕዋስ ናቸው። ሰማዕታት አንድ የቤተ ክርስቲያን ሕዋስ ናቸው። መነኮሳት አንድ ሕዋስ ናቸው። ካህናት፣ ዲያቆናት፣ ሊቃነ ጳጳሳት፣ ምዕመናን እነዚህ ሁሉ ተሰውረው የሚገኙት የሞቱት፣ በነፍስ ያሉት፣ በኃጢአት ያሉት፣ በጽድቅ ያሉት እነዚህ ሁሉ ተሰብስበው በአንዲት ቤተክርስቲያን እናምናለን እንላለን። ቤተክርስቲያን ስንል አሁን ስንጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንል ወይም ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ይችን ህብረትን ማለታችን ነው። የመላእክትንና የሰዎችን፣ የነቢያትና የሐዋርያትን፣ የሰማዕታትና የጻድቃንን፣ የኃጥአንንና የጻድቃንን፣ በስጋ ያሉትንና የሞቱትን፣ የተሰወሩትንና ምናያቸውን እነዚህ ሁሉ ተሰብስበው አንዲት ቤተክርስቲያን ነው የሚባሉት። አብርሃም ከኛ ጋር አንድ ቤተክርስቲያን ነው የሚባለው። ኖህ ከኛ ጋር፣ ዳዊት ከኛ ጋር፣ ጳውሎስ ከኛ ጋር፣ ጊዮርጊስ፣ መርቆሬዎስ፣ ቂርቆስ ከኛ ጋር፣ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ፣ አቡነ አረጋዊ ከኛ ጋር እነዚህ ሁሉ አንዲት ቤተክርስቲያን ነው የምንለው። ቤተክርስቲያን የማትሳሳት ፍጹምት አካል ናት፣ ነውር የሌለባት ናት ስንል ይችን ቅዱሷን ህብረት ማለታችን ነው። ይቺ ቅዱሷ ህብረት የማትሳሳት ነውር የሌለባት ናት። ህብረቷ፣ ማህበሯ፣ ጉባኤዋ የእግዚአብሔር አካል ተብላ የምትጠራው ይቺ የማትሳሳተው ፍጹሟ ናት። ከዚህ ውስጥ አንድን ሕዋስ ግን ለይታችሁ ባሰባችሁ ጊዜ ለብቻው የራሱ ድርሻ አለው። አይን እንደሚያይ ጆሮ እንደሚሰማ አንድ ሰው ግን ሊበድል ኃጢአት ሊሰራ ይችላል። እዚህ ውስጥ ጳጳስ ሆኖ ቄስ ሆኖ ዲያቆን ሆኖ ይበድላል፣ ይወጣል፣ ይወርዳል። እንደዚህ አይነት ችግር ይገጥመዋል። ስለዚህ አንድ ቤተክርስቲያን አንድ መዋቅር ሲሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ጳጳስ ቢሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ፓትርያርክ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን የምንለው ይሄን ስላልሆነ ነው። ቤተክርስቲያን የምንለው ቅዱሷን ህብረት ነው። ለምሳሌ ያንዲት ሀገር ጠቅላላ ቤተ ክህነቱ በሙሉ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን ያቺ የማትታየዋ ቅዱሷ የክርስቶስ ህብረት አካል ጭምር ስለሆነች ማለት ነው። ቤተክርስቲያን ውስጥ ካለ አንድ ሕዋስ ተቆርጦ ይጣላል። ለምሳሌ አንድ ሰው ታናሽ ጣቱን ወይም ታላቅ ጣቱን ታሞ አንድ ጣቱ ተቆርጣ ልትጣል ትችላለች። ከዛ እገሌ የለም አይባልም። የገሌ አንድ ጣቱ ናት የተቆረጠችው ማለት ነው። ከቤተክርስቲያን ውስጥ ፈውስ ያጣ መመለስ ያቃተው ተቆርጦ የሚጣል ራሱን ቆርጦ የሚጥልም ሌሎችን እንዳይበክል በውግዘት ተቆርጦ የሚጣልም ሊኖር ይችላል። ያ አንድ ሕዋስ ነው እንጂ ቤተክርስቲያን አይደለችም ማለት ነው። ብዙ ጊዜ ግለሰብን ከቤተክርስቲያን መዋቅርን ከቤተክርስቲያን ለይቶ የማየት ችግር በሁላችን ላይ ይታያል። ቤተክርስቲያኒቱ እየተሳሳተች ነው፣ ቤተክርስቲያኒቱ እንዲያደርገች ነው ይባላል። አንድ ሰው ባደረገው ማለት ነው። አንድ ሰው በሚያደርገው ወይም 10 ሰውም ሊሆን ይችላል፣ 100ም ይሁን 50ም ይሁን 1 ሚሊዮንም ይሁን ቤተክርስቲያንን አይወክልም። ያ የሚወክለው ቅዱስ ሐሳብ የያዘው ህብረት ብቻ ነው። ያ ቅዱስ ሐሳብ የያዘው ህብረት ከቅዱሷ የክርስቶስ ህብረት ከአካሏ ጋር ተዋህዶ ይኖራል ማለት ነው። ስለዚህ ቤተክርስቲያን አትሳሳትም ስንል ከዚያ የተነሳ ነው። ይህችን የሰበሰባት ማን ነው ሲባል ኢየሱስ ክርስቶስ ነው። ይህችን የተበተነችውን ቤተክርስቲያን አስተጋባኢ ሰብሳቢ እሱ ነው። እብን እንተመነንዋ ነደግት ወይኢት ይኮነት ስተርሰ ሰማይ ዘንድ ወነካሪ ኢት ላይንቲነ ያላት ይችን ነው። ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ማለት አስተጋባኢተ ሕንጻ ሆነች ማለት ነው። ጸሐፍት ፈሪሳውያን የናቁት አጋንንት የናቁት ክርስቶስ ቤተክርስቲያንን ሰብስቦ አንድ አደረገ
መዝሙር 117 ላይ የተነገረለት የማቴዎስ ወንጌል ምዕራፍ 21 ላይ የተናገረው ይሄንን ነው። ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ማለት የማዕዘን ራስ የምትባለው አንድ መሰረት ናት፣ ሁለት ደግሞ መጨረሻ ላይ መጋጠሚያዋ ማለት ናት። አንዱን ግድግዳ ከአንድ ግድግዳ ላይ የምታያይዘው መሃል ላይ ያለችው መደምደሚያ የሆነች። ስለዚህ ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን የአንድነቷ ምንጭ ነው። አንዲት ቤተ ክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን ይህች ቤተ ክርስቲያን የትናንትናይቱ ቤተ ክርስቲያን መሆኗን የምናረጋግጥበት በምንድን ነው? እኔ የክርስቶስ ቤተ ክርስቲያን ነኝ ብላ ብትነግረን አንዲት ተቋም ያች ተቋም የቤተ ክርስቲያን የክርስቶስ የህብረቷ አንድነት መሆኗን በምንድን ነው የምናውቀው? ክርስቶስ የሰበሰባት መሆኗ ነው። እንግዲህ እንደምታውቁት የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች እኔን ማን ይያሉኝ ነው ብሎ ከጠየቃቸው በኋላ ከነቢያት እንዳንዱ ነህ፣ ኤርምያስ ነህ የሚሉሃሉ፣ ዮሐንስ መጥምቅ ነህ የሚሉሃሉ ብለው ሰዎች ስለሱ የሚናገሩትን ነገር ሁሉ ከመሰከሩ በኋላ መጨረሻ ላይ እናንተስ ማን ትሉኛላችሁ ብሎ ደቀ መዛሙርቱን ጠይቃቸው። ደቀ መዛሙርቱን ሲጠይቃቸው ከቅዱሳን ሐዋርያት አንዱ ቅዱስ ጴጥሮስ ቃሉን አሰምቶ እንዲህ ብሎ ተናገረ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ጌታ መልሶ እንዲህ አለው፣ ብፁዕ አንተ ስምዖን ወልደ ዮና እስመ የከሰተ ለከ ዘንተ ዘሥጋ ወደም፣ የዮና ልጅ ስምዖን ሆይ ንዑድ ክቡር ነህ፣ እኔም አንተን መሰረት ብያለሁ። አንተ የሕያው እግዚአብሔር ልጅ ነህ ብለህ እንደጠራኸኝ እኔም አንተን መሰረት ብያለሁ፣ አለት ብያለሁ። አንተ ኮክ፣ አንተ አለት ነህ፣ መሰረት ነህ። ወዲበ ዛቲ ኮክ አሐንጻ ለቤተ ክርስቲያኔ፣ በዚች መሰረት ላይ ቤተ ክርስቲያኔን እሰራታለሁ። ወይክልዋ አናቀጸ ሲኦል አማስኖታ ወአንቀልቅሎታ፣ የገሃነም ደጆችም ይህችን ቤተ ክርስቲያን ሊያነዋውጿት አይችሉም። ለምን? በዚያች አለት ላይ እሰራታለሁ አለው። አሁን ልብ ብላችሁ ስሙ። ቅዱስ ጴጥሮስ ጌታን አንተ የሕያው እግዚአብሔር ልጅ ነህ ሲለው ጌታ ደግሞ አንተ መሰረት ነህ፣ በዚያች መሰረት ላይ ቤተክርስቲያንን እሰራታለሁ አለው። ምን ማለት ነው? ቤተክርስቲያን የቆመችበት አለት አለ። ያ አለት ምንድነው ብላችሁ ስትጠይቁ በዚያች መሰረት ላይ ማለት የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ነው አለት የተባለው። የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ቤተክርስቲያን የቆመችበት አለት ይባላል። አስተጋባይ የማዕዘኑ ድንጋይ የተባለ ኢየሱስ ክርስቶስ ለዚህ ነው። የሕያው የእግዚአብሔር ልጅ ክርስቶስ ነህ። ስለዚህ ቅድስት ቤተክርስቲያን ክርስቶስ የሰበሰባት ናት ስንል ምን አድርጎ ነው የሰበሰባት? በሱ እምነት ላይ የተሰበሰበችው ናት ቅድስት ቤተክርስቲያን የምትባለው። በየትኛው እምነት ላይ? የሕያው የእግዚአብሔር ልጅ ክርስቶስ በሚለው የማዕዘን ድንጋይ በሆነው ትምህርት ላይ የተሰበሰበችው እሷ እውነተኛይቱ ቤተክርስቲያን ትባላለች። የሕያው የእግዚአብሔር ልጅ ክርስቶስ፣ የሕያው የእግዚአብሔር ልጅ ክርስቶስ። አሁን ምን ማለት ነው ይሄ? ክርስቶስ የሚለው ቃል ምንድን ነው? ክርስቶስ ማለት መሲህ ማለት ነው። መሲህ ወይም ወደ ግዕዝ ሲመጣ ቅቡዕ ማለት ነው። ወደ አማርኛ ብንመልሰው ክቡር ንጉሥ ማለት ነው። ወይም ከሁለት አካል አንድ አካል የሆነ የተዋሃደ ማለት ነው። ክቡር ንጉሥ ማለት ነው። ክቡር ንጉሥ ማለት ነው። ክቡር ንጉሥ የሚያሰኘው ክርስቶስ እንደ ሌሎቹ ነቢያት በቅባ መንፈስ ቅዱስ ተቀብቶ ስለነገሰ ክብር ስለተሰጠው ከእግዚአብሔር አይደለም። ክብሩን በስጋ የገለጸ ንጉሥ ማለት ነው። ክብሩን በስጋ የገለጸ ንጉሥ ስለሆነ ምን ይባላል? ክርስቶስ ይባላል። ክብሩን በስጋ የገለጸ
ምክንያቱም ለምንድነው ስትሉ የሰው ልጆች እግዚአብሔርን የማየት ናፍቆት ነበረባቸው። እግዚአብሔርን የማየት ናፍቆት ስለነበረባቸው እግዚአብሔርን ማየት ስላልቻሉ ድንጋይ እያለዘቡ እንጨት እየጠረቡ ለወንዙ፣ ለሳሩ፣ ለቅጠሉ፣ ለድንጋዩ ይሰግዱ ነበር። ያንን ሲያደርጉ እግዚአብሔር ደግሞ ለፍጥረት ሊታይ መጣ። ታይቶ ተዳሶ ሊታመን ማለት ነው፣ ሊገለጽ መጣ እውነትን ለመግለጽ። አሁን እግዚአብሔር እንደ እግዚአብሔርነቱ ቢገለጽ እግዚአብሔር በእግዚአብሔርነቱ ባህሪ በፍጡር አይን መታየት አይቻልም። የእግዚአብሔር ባህሪው በፍጡር አይን አይታይም። እግዚአብሔርን የሚያየውም ከቶ ማንም የለም፣ ያየውም የለም። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ለእግዚአብሔርሰ አልቦ ዘርእዮ ግሙራ፣ እግዚአብሔርን ያየው ከቶ አንዳችም የለም ተብሏል። ሊቀ ነቢያት ሙሴ እግዚአብሔርን ቀርቦ እንኳን እግዚአብሔር ልህ ቢለው እኔን አይተ በምድር ላይ አንድ ሰዓት እንኳን መቆም አትችልም አይሆንልህም ብሎ ነው እግዚአብሔር ከልክሎታል። ስለዚህ እግዚአብሔርን የፍጡር አይን ሊያየው አይችልም። እግዚአብሔር ሰውን የሚወድ አምላክ ስለሆነ ሰው እግዚአብሔርን የማየት አቅምና አይን ባይኖረው በእኛው ሥጋ ለኛ ሊታየን ወደዚህ ዓለም መጣ። በእኛው ሥጋ ለኛ ለመታየት ወደዚህ ዓለም መጣ። ምክንያቱ በብርሃነ መለኮቱ ቢገለጽ እኛ ማየት ስለማንችል እግዚአብሔርን የሚያየው ከቶ የለም። እግዚአብሔርን የሚያየው እግዚአብሔር ነው። አብን የሚያየው ወልድ መንፈስ ቅዱስ ነው። ወልድን የሚያየው አብ መንፈስ ቅዱስ ናቸው። መንፈስ ቅዱስን የሚያየው አብና ወልድ ናቸው። ከዚህ ውጪ እግዚአብሔርን የሚያይ የለም። ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላይከ ስውር ብከ እበይከ አልቦ ዘያምረከ ለሊከ ትጠይቅ ርዕሰከ ይላል ዮሐንስ ነጎድጓድ በቅዳሴው። ራስህን በራስህ ትሰውራለህ፣ ለራስህ ራስህን መጋረጃ ታደርጋለህ፣ የሚያውቅህ ከቶ ማንም የለም፣ አንተ ራስህን ታውቃለህ ብሎ እንደተናገረ እግዚአብሔርን የሚያውቀው ፈጽሞ የለም። ጌታም ራሱ ሲነግረን በማቴዎስ ወንጌል ምዕራፍ 11 ላይ ሲነግረን ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር አብን የሚያውቅ የለም። ነገር ግን ወልድ ለወደደው ራሱን ይገልጻል። ወለዘፈቀደ ወልድ ይከስት ሎቱ፣ ወልድ ግን ፈቃዱ ላደረበት ሰው ራሱን ይገልጥለታል። ስለዚህ እግዚአብሔርን ያየው የለም። ያየው ስለሌለ ዮሐንስም በወንጌሉ ማንም የለም አለና አላ ወልድ ዋሂድ ዘሃለው ውስተ ሕጽናሁ ውእቱ ነገረና፣ በአባቱ እቅፍ ያለ አንድ ልጁ ነገረን ማለት እቅፍ ማለት በአባቱ የጌትነት ክብር መጠን ያለ የአባቱ ክብር መጠኑ የሆነ የማይመረመር ክብር ያለው ከአባቱ ጋር በአካል መተካከል በመለኮት ተዋህዶ የሚኖር እሱ ብቻ ያንን ሊናገር ይቻለው ነበርና እውነትን ሊገልጽልን መጣ። ወናይዳክሙ በእንተ ነገር ሕይወትስ ተአውቀት ለነ፣ የሕይወትን ነገር እንነግራችኋለን፣ ሕይወትን አየናት አወቅናት ይላል። አንደኛ ዮሐንስ ምዕራፍ 1 ላይ ሲነግረን ዮሐንስ ወንጌላዊ ሕይወትን አየናት፣ በጆሮአችን ሰማናት፣ በዓይናችን አየናት፣ በእጃችን ዳሰስናት፣ እንዲህ ያለችውን እውነት እንነግራችኋለን። ሕይወትን አይተናል። ያ ሕይወት በሥጋ ተገልጾ መጣ። ስለዚህ ጌታችን ኢየሱስ ክርስቶስ ሥጋን መልበስ ያስፈልገው ለምንድነው ተብላችሁ ብትጠየቁ የመጀመሪያው ፍጡር ፈጣሪውን በፈጣሪነት ሙሉ ክብር ማየት ስለማይችል እግዚአብሔር በእኛው ሥጋ ለመታየት የኛኑ ሥጋ ለብሶ መጣ። በዚያ ሥጋ እግዚአብሔርን አየነው። እንዴት አድርገን ያየነው? እንደኛ 3 ክንድ ከስንዝር ቁመት ባለው አካል እኛ ልንሰራቸው የማንችላቸውን በመለኮት ክብር ብቻ የሚፈጸሙ ስራዎችን እየሰራ አየን። ከደረቅ ግንባር ላይ አይን እየፈጠረ አሳየን። በቃሉ ሙት እየቀሰቀሰ በጨርቁ ድዊ እየፈወሰ ሰዎች በህሊናቸው የሚያውቁትን ሳይነግሩት እያወቀ በሌለበት ቦታ ሰዎች ያደረጉትን እያወቀ ለመለኮት ብቻ የሚገባውን ስራ በእኛ ሥጋ እየሰራ ስላየነው አምላክን በሥጋ አየነው። ስለዚህ ክርስቶስ ማለት ሁለት ፈቃዳትን በአንድ ፈቃድ፣ ሁለት ግብራትን በአንድ ግብር፣
ሁለት አካላትን በአንድ አካል ያለ መጠቅለል ያለ መጠፋፋት ያለ መቀላቀል በተዋህዶ አንድ አድርጎ የተገለጸ ንጉስ ማለት ነው። ስጋን ወደ መለኮት ሳይለውጠው መለኮትን ወደ ስጋ ሳይለውጠው ነገር ግን ሁለት ሳይሆን አንዱ ክርስቶስ በአንድ ፈቃድ አንድን ሥራ በመስራት የተገለጠበት ምስጢረ ተዋህዶ ይባላል። አሁን ክርስቶስ ብለን በጠራን ጊዜ መለኮት ብቻውን ክርስቶስ አይባልም። ስጋ ብቻውን ክርስቶስ አይባልም። ክርስቶስ የሚባለው ስጋን የተዋሃደው ስግው ቃል ይባላል። ሰው የሆነው ቃል እሱ ክርስቶስ ይባላል። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ሥጋ ወይ ለሥጋሂ ዘእንበለ ቃል። ስጋን ከቃል ለይቼ ቃልንም ከስጋ ለይቼ ክርስቶስ አልለውም ይላል ቅዱስ ቄርሎስ። ቃልን ከስጋ ለይቼ ክርስቶስ አልለውም፣ ስጋን ከቃል ለይቼ ክርስቶስ አልለውም። ለምሳሌ ጌታ ከድንግል ማርያም ከመወለዱ በፊት ክርስቶስ አይባልም፣ ስጋ የለውምና። ስጋም ክርስቶስ አይባልም፣ የድንግል ማርያም ስጋ ክርስቶስ አይባልም። ቃል በድንግል ማርያም ማህፀን አድሮ ስጋን ተዋህዶ ስጋን በስጋነቱ ጠብቆት ደግሞ ግን ሁለት ሳያደርገው ለብቻው ሳይተወው መለኮት ለብቻው ሳይቆም ስጋ ኑሮት ወደ ስጋ ድህነት ግን ሳይወርድ ባለጸግነቱ ሳይለወጥበት ራሱን ዳ አድርጎ በደሃ ስጋ የተገለጸበት ምስጢር ክርስቶስ ይባላል። ስለዚህ ቅቡ ይባላል። ቅቡ ማለት ክቡር ማለት ነው፣ ወይም ስጋን የተዋሃደ ማለት ነው። ክቡር የተባለበት ምክንያት ለምንድነው ስትሉ ጌታችን ኢየሱስ ክርስቶስ ወይም ቃል ስጋን ሲለብስ ይሄ ቃል ስጋን በተዋሃደ ጊዜ ስጋን አክብሮታል፣ ከራሱ ጋር አንድ አድርጎታል። ከድንግል ማርያም ማህፀን የለበሰውን ያንን ስጋ ከሱ ጋር አንድ ክብር እንዲኖረው አድርጎታል። ያ ስጋ እንደ ቃል ኮናኒ ነው፣ ፈራጅ ሆኗል። እንደ ቃል ሕይወት ሆኗል። እንደ ቃል ሁሉን የሚያውቅ ሆኗል። እንደ ቃል በተዘጋ ቤት የሚገባ ሆኗል ሳይከፈትለት። እንደ ቃል ውሳጣዊና አፋዊ ምስጢራትን ሁሉ በትኖ የሚያውቅ ሆኗል። ዘላለማዊ አምላክ ሆኗል። ማዕረገ መላእክት እንደ ጫማ ተረግጦ የሚኖር በዘባነ ኪሩብ የሚመሰገን አምላክ ሆኗል። እንደዚያ ስለሆነ ልብ ብላችሁ ስሙ። የለበሰው ስጋ ከቃል ጋር በመዋሃዱ አምላክ ስለሆነ አምላክ ክብር ሳይሰጠው በለበሰው ስጋ ምክንያት ቅቡ የከበረ ይባላል። ለምሳሌ ነገስታት በብሉይ ኪዳን መሲሐን ይባላል፣ ቅቡአን ይባሉ ነበር። ቅቡአን ይባላሉ። ዳዊት ተቀብቶ ነገሰ፣ ሕዝቅያስ ተቀብቶ ነገሰ እንደምንለው። መንገስ ማለት በመንፈስ ቅዱስ ክብር ተቀብሎ መንገስ ማለት ነው። ክርስቶስን ቅቡ ስንለው ግን እሱ አምላክ ከሆነ አምላክ ደግሞ ክብር አይቀበልም። ክብር ካልተቀበለ ለምንድነው ቅቡ ክቡር የምንለው ሲባል ስጋውን ስላከበረ በከበረ ስጋው ምክንያት ምን ይባላል? እሱ ከበረ ይባላል። ስለ ስጋው ሲባል ማለት ነው። እሱ ወደ ስጋው ሳይወርድ ያን ስጋ ገንዘብ ስላደረገ ስለ ስጋው ከበረ ይባልለታል። አንድን ሰው ነጭ ልብስ ለብሶ ሲሄድ ቀለም እንቀባዋለን። ቀለም ብንረጨው ከሰውነቱ ላይ ቀለም ሳያርፍበት ግን እገሌን ቀለም ቀብቸው መጣው እንላለን። ያረፈ ግን ምኑ ላይ ነው? ስለዚህ የልብሱ ለምን ይነገርለታል? ለአካሉ ይነገርለታል ማለት ነው። ለአካሉ ይነገርለታል ለልብሱ። ክርስቶስ ቃል ስጋን ስለለበሰ ይሄ ምሳሌ የቅዱስ ኤጲፋኒዮስ ምሳሌ ነው። እንደዚህ ስትሉ ግን ልብስ ከአካል ተፈልጦ እንዳለው ቃል ከስጋ ይለያያሉ ግን ማለት አይደለም። ምሳሌ አካልን በመላት አይወክልም ይባላል። አካልን በመላት አይወክልም። ምሳሌ አካልን በመላት ከወከለ ራሱ አካል ይሆናል ማለት ነው። ትንሽ ተውሰብስቧል። እንዴት ነው? ቀላል ነው አይደለም? እንደዛ ነው የሚመስለኝ። ቅዱስ ዮሐንስ አፈወርቅ ምን ይላል? ሰዎች እግዚአብሔር እንደዚህ ያደርግላችኋል የሚል ስብከትን እንደሚሰሙ አድርገው ስለ እግዚአብሔር ክብር መስማት አይወዱም ይላል። አይገርማችሁም? ሰምታችኋል? ይሄ ራሱ አይሰማም አይደል?
ሰዎች እግዚአብሔር እንደዚህ ያደርግላቸዋል የሚባል ስብከትን የሚሰሙትን ያህል ስለማን መስማት አይወዱም? ስለ እግዚአብሔር ክብር መስማት አይወዱም። እግዚአብሔር ያበላል ብላውን በደንብ ሰው ይሰማዋል፣ አይከብደውም። እግዚአብሔር ያጠጣል፣ እንደዚህ እግዚአብሔር ቸር ነው ብል ማንነቱንም እኮ መውደድ ይገባል አይደል? ስለማንነቱማ አንዳንድ ጊዜ እንማር እስኪ፣ ጥሩ ነው። ደግሞ ክብራችን የሚመነጨው ከእግዚአብሔር ማንነት ነው። እውነት አሰት እውነት ነው። የእግዚአብሔር ማንነት የክብራችን ምንጭ ነው። ስለዚህ ልብ ብላችሁ ስሙ። ሰውየው ልብሱን ቀለም ስለረጨ ነው ገሌ ልብስ ረጨውት እንላለን። ግን የምትጠነቀቁት ልብስና አካል ሲወልቁ ምን ይላሉ? ይለያያሉ። ቃል ከስጋ ስጋ ከቃል ጋር ግን የሚለያዩበት ጊዜ ፈጽሞ የለም። ታዲያ እንዴት አድርጋችሁ ምሳሌው መሰላችሁ ሲባል ሰውየው እንደለበሰው ነው። ምን መስለው እንደለበሰው እንመስለዋለን። ሲጀመር ምሳሌ አካልን አያክልም። አካልን ካከለ ራሱ ምን ይሆናል? አካል ይሆናል። ይሄ ምሳሌ ስለሆነ ማለት ነው። ልክ እንደዚያ ነው። ስለዚህ ክርስቶስ ሰውየው ልብሱን ሲረጭ እግሬ ተረጨ እንደምንለው ቃል ስጋን ስለለበሰ በቃል ተዋህዶ ስጋ ስለከበረ ስለ ስጋ መክበር ቃልም ከበረ ተብሎ ይነገርለታል ማለት ነው። ስለዚህ እግዚአብሔር አብ ለልጁ ክብርን ሰጠው፣ የቤተ ክርስቲያን ራስ አደረገው፣ ሁሉን አስገዛለት፣ ሁሉን ወራሽ አደረገው፣ መንግስቱን ሰጠው፣ አስነሳው ተብሎ የሚሉ ቃላትን በመጽሐፍ ቅዱስ ስናነባቸው ትርጉማቸው በቃል ተዋህዶ ምክንያት ክብር ስላገኘ ስለ ስጋው የሚነገር አንቀጽ ነው ማለት ነው። ሰማችሁ? የቤተ ክርስቲያን መሰረቷ እዚህ ላይ የቆመች ናት። አንድ ማንኛውም በዓለም ላይ የተነሳ ዓለም እስከሚጠፋ ድረስ እኔ የክርስቶስ ቤተ ክርስቲያን ላይ ብሎ ቢናገር መመዘኛችን ክርስቶስ ነው የሚባል ክርስቶስ የሚል ሰው ነው። ስለዚህ ምንድነው ያለ ጌታ? አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ሲለው ቅዱስ ጴጥሮስ ምን አለ? ምንድነው ያለው? ቤተ ክርስቲያኔን የት ላይ መሰረታታለሁ ነው ያለው? እዚህ መሰረት ላይ ምን የሚለው ላይ? የሕያው እግዚአብሔር ልጅ ምን የሚለው ላይ? ክርስቶስ ነው። የሕያው እግዚአብሔር ልጅ የሚለው ቀዳማዊ ልደቱን ይገልጽለታል። ክርስቶስ የሚለው ዳህራዊ ልደቱን ይገልጽለታል። ስለዚህ ሁለቱ ክርስቶስ የአብ ልጅ በሆነበት የድንግል ማርያም ልጅ ነው። የድንግል ማርያም እንደሆነ የአብ ልጅ ነው። የአብ ልጅ ከድንግል ማርያም ልጅ፣ የድንግል ማርያም ልጅ ከአብ ልጅ ልዩ አይደለም። እስመ ወልደ እግዚአብሔር ወልደ እጓለ እመሕያው ውእቱ። የእግዚአብሔር ልጅ የማን ልጅ ነው? የሰው ልጅ ነው። የሰው ልጅ የእግዚአብሔር ልጅ ነው። አብ የወለደውን ድንግል ማርያም ወልደዋለች። ድንግል ማርያም የወለደችውን እግዚአብሔር አብ ወልዶታል። ከአብ የተወለደው ወልድ በማይመረመር ምስጢር ከድንግል ማርያም ሲወለድ ከድንግል ማርያም የተገኘ ስጋ በቃል በኩል የአብ ልጅ ሆኗል። ሶስት ልደት ግን የለውም። በተዋህዶ ገንዘብ ያደረገው ነው እንጂ የልደት ዕለት ስጋ ከእግዚአብሔር አብ ተወልዷል ማለት አይደለም። ስለዚህ ቅዱስ ሳዊሮስ እንደነገረን ወኮነ ሰማይ ዓለም ወዓለምሂ ሰማይ ኮነ፣ ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ። ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ልደት እንበላ ገብሮ እንበለ መንጸፋ አንስት ማለት ያለ እናት ሕማም ጻይር ድካም ሳይኖርበት እንደወለደው ድንግል ማርያም ደግሞ ሕማም ምጥ ጻይር ሳይሰማት በማይመረመር ምስጢር ወለደችው። አብ ያለ እናት ዘመን ሳይቀድመው የወለደበት ምስጢር እንደማንረዳው ከአባቱ ተወልዶ አባቱ የማይቀድመው ልጅ መሆኑን እንደማንረዳው ከድንግል ማርያም ያለ አባት የተወለደበት ምስጢር ፈጽሞ አናውቀውም። ይህ በእግዚአብሔር ብቻ የተፈጸመ ምስጢር ነው። ስለዚህ ወሶበ ተፍህረትሙ ለእግዚእ ኢየሱስ ለዮሴፍ ዘይን በላይ ተቃረቡ ተረክበ ጽንስተ በመንፈስ ቅዱስ። የኢየሱስም እናት ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይችላል። የማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ በመንፈስ ቅዱስ ጸንሳ ተገኘች ይችላል። አምላክ በሚያውቀው ምስጢር ፍጡር በማይረዳው በማይመረመር ምስጢር ድንግል ማርያም የአምላክ እናት ሆነች። ስለዚህ ኢትህስሱ ሎቱ እመ በውስተ ሰማይ ወኢትህስሱ ሎቱ አበ በዲበ ምድር ይላል ጎርጎርዮስ ዘኑሲስ ሃይማኖተ አበው ሲናገር። ለሰማያዊ ልደቱ አባት እናት አትፈልጉለት፣ እናት ለምድራዊ ልደቱ አባት አለው አትበሉ ብሎ እግዚአብሔር አብ እንዲህ ነኝ ብሎ ልጄ ሲነግራችሁ ይሄንን ምስክርነት ወለቱ ስምዕዎ ስሙት በዚህ እመኑ ብሏል።
እዚህ ላይ የቆመችው ተዋህዶ ላይ የቆመችው ቤተክርስቲያን የኛ ቤተክርስቲያን እኛ የምናምነው እምነት ብቻ ነው እውነት ብለን የምንናገረው እኛ ያለንበትን ተቋም በደጋፊነትና በጭፍን ዕውቀት ለመናገር ፈልገን ሳይሆን የክርስቶስ ቤተክርስቲያን ምናውቀው ምልክቷ የቆመችበት አለት ምን ላይ የቆመች ነው ሁለት አካል ሁለት ባህሪ ብላ የቆመች እሷ አይደለችም አንድ አካል አንድ ባህሪ አንተ ነው ያለው አንተ የሕያው እግዚአብሔር ልጅ ነህ እናንተ አላለም ሥጋ የእግዚአብሔር አብ ልጅ ነው የድንግል ማርያም ልጅ ነው ቃል ደግሞ የአብ ልጅ ነው እናንተ አላለም አንተ ብሎ ነው የጠራው የሕያው እግዚአብሔር ልጅን ከድንግል ማርያም የተወለደውን ዘመን የማይቆጠርለትን ዘመንም የተቆጠረለትን በአንድ ተዋህዶ ቅዱስ ጴጥሮስ አንተ ብሎ ነው የጠራው እዚያ ላይ የቆመችው ቤተክርስቲያን የክርስቶስ ቤተክርስቲያን ናት ክርስቶስ የሰበሰባት ማለት ነው ምን ማለት መስላችኋል አያችሁ የሰው ፈቃድ ያልሰበሰባት ነው ስለዚህ ምንድነው ያለ እዚህ ጋር አንድ ቃል ተሰማላችሁ አንተ ስምዖን ወልደ ዮና ንዑድ ክቡር ነህ አለ ለምን ይሄንን ስጋዊ ደማዊ አልገለጠልህም ማለት ይኸውላችሁ ክርስቶስ የቤተክርስቲያን ራስ ነው ማለት የቤተክርስቲያን ሰብሳቢ ነው ማያችኋለሁ ሰብሳቢ ነው ስጋና ደም የሰበሰበው ህብረት አለ ስጋና ደም መብል የሰበሰበው ገንዘብ የሰበሰበው የሹመት ፍቅር የሰበሰበው ይኖራል ፈላስፋ የሰበሰበው ሊቅ የሰበሰበው ይኖራል ንጉስ የሰበሰበው ይኖራል ይሄ ስጋና ደም የሰበሰበው ነው የኔ ቤተክርስቲያን ግን ስጋና ደም ያልሰበሰባት ናት አለ በዚህ ያልተሰበሰበችው ናት የኔ ላይ ቆመች ማለት ቤተክርስቲያን እሷ ናት ይሄን ዓላማ ያላደረገችው ቤተክርስቲያን እሷ ናት የኔ ቤተክርስቲያን የት ላይ እንደቆመች የዋት ነው በእውነትም ነፋሳት ነፋሳት ዘንሙ ዝናማት ወውዝ ዋይስት ወገፍ ወለውት ቤት ወይ ወርቀስ መበዲበኮህ ተሳረረ የምትባለው ይች ቤት ናት ነፋስ ነፍሶ ጎርፎ ዝናብ ዘንሞ ገፍቶ ማይጥላት ትክክለኛይቱ ቤት ባለት ላይ የቆመችው የምትባለው ይች ቤተክርስቲያን ናት ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ ወኮኩስ ክርስቶስ ውእቱ አለቱ ክርስቶስ ነው ብሎ እንደነገረን እንደተረጎመልን የሕይወት ውሃ የፈለቀበት ቤተክርስቲያን የቆመችበት እርሷ ናት ከስጋና ከደም ያልተሰበሰበችው ማለት ነው የሰውን ፈቃድ ፈልጋ የነገስታትን ግዴታ ለመፈጸም ሰዎችን በምድራዊ ምቾታቸው የማታታልል ለክርስቶስ ፈቃድ ያደረች ፈቃደ ክርስቶስ የሰበሰባት ሃይማኖተ ክርስቶስ የሰበሰባት ፈቃደ ክርስቶስ የሰበሰባት ሕገ ክርስቶስ የሰበሰባት ዘስጋ ወደም ያልሰበሰባት ቤተክርስቲያን ነው እንደዚያ ነው አይታችኋታል ቤተክርስቲያናችን ስጋና ደም ያልሰበሰባት ቤተክርስቲያን ታያዋታላችሁ አይደል ለምሳሌ አብይ ጾም ስንት ቀን ነው የምንጾመው 40 እንጾማለን አይደል 40 ጾመን 55 ይመጣል 55 ጾመን ከዛ በኋላ እሁድ ትንሳኤ ነው አይደል እሁድ ትንሳኤ ሲሆን ለመሆኑ ግን አያችሁ ሲጾም ለቀረመ አካል መጨረሻ ላይ ምን አይነት ጾም ነው የምንጨምርለት ደግሞ እንግዲህ 40 ቀን ስለጾማችሁ የቀዳም ስውርለት ቁርሳችሁን ብሎ አይደለም እንትን እንደው ምንድነው የምታረገው እንደው ጾሙን ጠበቅ ታረገውና ወደ ምን ትሄዳለች ጭራሽ ወደ አክፍሎት ትጨምርበታለች ማለት ወደ ክርስቶስ ምታቀርበን ስጋና ደምን እየቀነሰች በመሄድ ነው ሲያከፍል የዋለው ሰውዬ ተኝተህ አድረህ 12 ሰዓት ምን የመሰለ ዶሮ ብላይ ተለዋለች አትለውም ተኝተህ አክፍል ተለዋለች ምንድነው የምትለው ቅዳሜ ማታ ጀምሮ የተደር ነው የምትለው ቤተክርስቲያን ደር ነው የምትለው ማለት ነው ስጋና ደም ያልሰበሰባት ቤተክርስቲያን የጴጥሮስ ይሄ ብጻን የምታሰጠችው ለዚህ እኮ ነው በነገራችሁ ላይ ጳጳሳቱን ብፁዕ አቡነ ገሌ ምንላቸው ከዚህ የተነሳ ነው ስጋና ደም ባልሰበሰባት እምነት ውስጥ ሆነው የዚች ቤተክርስቲያን መሪዎች ስለሆኑ ነው እንጂ እንደው ቅዱሳን የማይሳሳቱ ብፁዓን እያልናቸው እንኳን አይደለም ሊሳሳቱም ይችላሉ ላይሳሳቱም ይችላሉ ሰው ናቸው ለፍጹምነት ይበቃሉ እስኪበቁ ሊሳሳቱ ይችላሉ ብፁዕ አቡነ ገሌ ምንለው ከዚህ የተነሳ ነው ቅዱስ ጴጥሮስ የዛ ጊዜ በጣም ቅዱስና ኃጢያት የሌለበት ሆኖ ነው ጌታ ብፁዕ ያለው በምንድነው ብፁዕ ያለው ስጋና ደም ከስጋና ደም ባላገኘው በዚያ እውነተኛ ሃይማኖት አንተ ብፁዕ ነህ ብሎ ተናገረ እና ቅዱስ
አትናቴዎስን በሃይማኖተ አበው ሲናገር ወዳጄ ከሁሉ አስቀድመህ የጸናች ሃይማኖትን ምን አድርግ ነው የሚለው? ገንዘብ አድርግ። እሱን ግን የጸናች ሃይማኖትን ግን ስትማር ኢታጥሪ ዘንተ ማበስጋ ወደም እስመለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ስጋ ወደም። ሃይማኖትን ግን ከስጋዊ ከደማዊ መምህር አገኛለሁ አትበል አለ። ከስጋዊ ከደማዊ መምህር አገኘዋለሁ አትበል። ራሱ ጴጥሮስን ያመሰገነው ከስጋና ከደም ስላላገኘው ነው። እና ቅድስት ቤተክርስቲያን ሰው ፈልጎ ያገኘው ዕውቀት ሰው ፈልጎ ተሰብስቦ በማህበር በስብሰባ ያረቀቀው ድንጋጌና ሃይማኖት ያላት ቤተክርስቲያን የለችንም። አባቶቻችንም ሃይማኖትን ገለጡ እንጂ ሃይማኖትን አልወሰኑም። 318 ሊቃውንት 150 ሊቃውንት 200 ሊቃውንት ሃይማኖትን ነው ገለጡት። እውነተኛው የሃይማኖት አጥር ቅጥር ይሄ ነው እንጂ ያሉ ሃይማኖትን ተሰብስበው አርቀቀው ድንጋጌ ወሰኑልን ማለት አይደለም። ሰው የወሰነው ሃይማኖት የለም። እግዚአብሔር የገለጸው ሃይማኖት ብቻ ነው ያለው። ሃይማኖት የተሰጠ እንጂ እኛ ፈልገን ያገኘነው አይደለም። እግዚአብሔር የሰጠን ልዩ መገለጽ ነው። እና ቤተክርስቲያን ግርግዳዋ የሚነቀነቅ አጥሯ የሚፋለስ ውድቀት የሚገጥማት የቆመችበትን የተሰበሰበችበትን ዓላማ ሆና ትታ በስጋና በደም መሰብሰብ ስትጀምር ቤተክርስቲያን አጥሯ ይነቀነቃል። በምድር ያለችው ቤተክርስቲያን ማለት ነው። አጥሯ የሚነቀነቀው ይሄ ነው። ስጋና ደምን ምክንያት አድርጋ ስትሰበሰብ ቤተክርስቲያን ስጋና ደም ማለት ሌላ ነገር ማለት ነው። እና ጌታችን ኢየሱስ ክርስቶስ የቤተክርስቲያን ምን ነው አልኳችሁ? ራሷ ነው። ምን ማለት ነው ሲተርጉሙት? ሰብሳቢዋና አንድ አድራጊዋ በሉ እስኪ። ስለዚህ ሰብሳቢዋና አንድ አድራጊዋ ነው ማለት ምን ማለት ነው? በክርስቶስ ሃይማኖት የተሰበሰበች በክርስቶስ ፈቃድ የተሰበሰበች። ቀደም የነገርኳችሁ ሁለቱን እሱ ነው። እንደ ስጋ ፈቃድ ያልተሰበሰበች እንደ እግዚአብሔር ፈቃድ የተሰበሰበች። እንደገናስ ደግሞ በክርስቶስ ሃይማኖት የተሰበሰበች እሱ የሰበሰባት። ስለዚህ በሃይማኖቱ አንድ አደረጋት፣ በፈቃዱ አንድ አደረጋት። ከዛ በጥምቀት አንድ ያደርጋታል፣ በቅዱስ ቁርባን ያትማታል። ማህተሙ ቅዱስ ቁርባን ነው። ስለዚህ ቅዱስ ጳውሎስ እኛ በጣም ብዙ ሕዋሳት ብንሆን ስንት ነን ያለው? አንድ ነን። ምክንያቱ ደግሞ እስመ አሐዱ ኅብስት ንነስ፣ ሁላችንም ከስንት እንጀራ እንቆርባለን አለ? ከአንድ ኅብስት እንቆርባለን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ሁላችንም ብዙ ስንሆን አንድ ነን። ምክንያቱም አለ አንድ እንጀራ እንካፈላለንና። ያ አንድ እንጀራ የተባለ የሕይወት እንጀራ ጌታችን ኢየሱስ ክርስቶስ ነው። በቅዱስ ቁርባን አንድ አድራጊነት ቤተክርስቲያን አንድ ትሆናለች። ለዚህ ነው ፍትሐ ነገሥት ላይ የማይቀደስባት ቤተክርስቲያን እንደ በረት ትቆጠራለች የሚለው። ለዚህ ነው ቤተክርስቲያን ካልተቀደሰባት ቅዱስ አግናጢዮስ የሚባለው ሲምፕል ኦርጋናይዜሽን ናት፣ ተራ ድርጅት ናት ይላል። ተቋም የማይቀደስባት ቤተክርስቲያን፣ ቁርባን የሌለባት ቤተክርስቲያን ድርጅት ናት እንጂ ቤተክርስቲያን አይደለችም። ጳጳሱ ሳይባርካት የተመሰረተች ቤተክርስቲያን ድርጅት ናት፣ በረት ናት። ለምን ነው እንደዛ የሚሆነው? የጳጳሳትን ሹመት ለመጠበቅ ሳይሆን ያቺ ቅዱስ ጴጥሮስን ብፁዕ ያሰኘችው እዚያች ዓለት ላይ የወሰደች የምትተክለው መሰረት በሐዋርያዊ የክህነት ሰንሰለት የምትመጣ ስለሆነች ነው። ቤተክርስቲያንን እየወሰደች እኛ በጭቃ በጨፈቃ የሰራናትን በጭቃ ወቅተን የሰራናትን በደንጊያም ልንሰራ እንችላለን፣ በወርቅም በብርም በእንቁም ልንሰራው እንችላለን። አሁን እኛ የሰራነውን ቤት አድርገን የሰራነውን ተራ ቤት ከመሆን የክርስቶስ አካል ወደ መሆን የሚያሸጋግረውና ወስዶ መሬት ላይ ቆፍረን የተከልነውን ቤት ክርስቶስ ዓለት ላይ ወስዶ የሚተክለው ምንድነው ስትሉ ይቺ የክህነት ሰንሰለት ናት። እና ጳጳሱ ያልባረካት ቤተክርስቲያን እንደ በረት ትሁን ያሉ ሰለስቱ ምዕት ከዚህ የተነሳ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ቤተክርስቲያንን አንድ እንድንሆን በቤተክርስቲያን መካከል ያለው መለያየት እንዲጠፋ ምንድነው የሚያስፈልገን? ሶስቱ ናቸው። የመጀመሪያው የክርስቶስን ሃይማኖት አጽንተን መያዝና በዚያ መኖር ነው። ሁለተኛው ምንድነው? የክርስቶስን ፈቃድ ብለን ምን ማለት ነው? መሰብሰብ ነው።
ሶስተኛው ምንድነው? ቅዱስ ቁርባን ላይ ሰው ሁሉ ትኩረት እንዲያደርግ ማድረግ ነው። በጌታችን በኢየሱስ ክርስቶስ ሃይማኖታችን ስንማርና ስንጸናበት የሱን ፈቃድ እየተከተልን ስንሰበሰብ፣ ሶስተኛ ደግሞ ሁሉም ክርስቲያን ቅዱስ ሥጋውን ክቡር ደሙን ሲቀበል ያን ጊዜ አንድነታችን ይመጣል። በምእመናንና በምእመናን መካከል በጳጳሳትና በጳጳሳት መካከል ያለው ልዩነት የሚጠፋው እቺ ናት። ሥጋና ደም ያልሰበሰባት የምትለው የኛን እኔ በልጥ የምትል ፈቃድ እየተውን የክርስቶስን ፈቃድ ማይከል አድርገን ስንሰበሰብ የዚያ ጊዜ ቤተክርስቲያን አንድ መሆን ትችላለች። ቤተክርስቲያን መከራ መለያየት የሚወርድባት ከምን የተነሳ ነው ስትሉ ሁሉም የራሱን ሐሳብ ወደ ቤተክርስቲያን ይዞ ስለሚመጣ ነው። የክርስቶስን ሐሳብ ትቶ የራሱን ሐሳብ ይዞ ይመጣል። አንዱ የዘመዶቹን ሐሳብ ይዞ ይመጣል። ሌላው የባለስልጣን ሐሳብ ይዞ ሊመጣ ይችላል። ሌላውም አንዱን ሐሳብ ይዞ ይመጣል። የእግዚአብሔርን ሐሳብ ማይከል አድርገን ስንሰበሰብ ቤተክርስቲያን ክርስቶስ ራሷ የሆነላት ቤተክርስቲያን ትባላለች። ክርስቶስ ራሷ የሆነላት ቤተክርስቲያን። ሁለተኛ የትምህርታችን ርዕስ ምንድነው? ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተክርስቲያን ራስ የምንለው ምን ማለታችን ነው? ምን ማለታችን ነው? ሁለተኛው ጌታችን ኢየሱስ ክርስቶስ የቤተክርስቲያን ራስ የሚባለው የቤተክርስቲያን መሪዋ ነው ማለት ነው። መሪዋ ነው። ራስ ማለት መሪ ማለት ነው። ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ላይ ሲናገር ወንትልዎ ለፍጹም መላክነ እግዚእነ ኢየሱስ ክርስቶስ፣ የእምነታችን ራስ ኢየሱስ ክርስቶስን እንከተለው ይላል። የእምነታችን ራስ ኢየሱስ ክርስቶስን እንከተለው። ስለዚህ ክርስቶስ የቤተክርስቲያን ራስ እንከተለው ማለት እሱ ይምራን። የቤተክርስቲያን መሪዋ ክርስቶስ ነው። አሁን ቅድም እንዳልኳችሁ ነበር እንዲህ ራዕየ ዮሐንስ ምዕራፍ 1 ላይ እንዲህ የሚል ቃል አለ። ሊቁ ማን ነው? ወንጌላዊ ቅዱስ ዮሐንስ ራእዩን በሚመለከትበት ጊዜ ፊቴን በተመለስኩ ጊዜ ይላል ወሬኩ ሰብኡ ማህተወ ዘወርቅ፣ 7 የወርቅ መቅረዞችን አየሁ ይላል። ስንት ነው የሚለው? ምን አየሁ ነው የሚለው? የወርቅ መቅረዞችን አየሁ። ከዚያ ምን ይላል? መሀል ላይ ማይከለ ሰብኡ ማህቱ ይነብር ከመወልደ እጓለ እመሕያው፣ በ7ቱ የወርቅ መቅረዞች መካከል የሰው ልጅ የሚመስል ነበር ይላል። ምን የሚመስል? ወስዕር ተርእሱኒ ጻዕዳ ከመበረድ፣ ጸጉሩ እንደ በረዶ ነጭ ነበር ይላል። የሰው ልጅ የሚመስል አየሁ። ጸጉሩ ደግሞ ነጭ ነበር። አይኖቹ ቀይ ነበሩ፣ እግሮቹ እንደ ጋለ ብረት ናቸው ይልና መጨረሻ ላይ ወውስተ እዴሁ ዘየማን 7 ከዋክብት፣ በቀኝ እጆቹም 7 ከዋክብት ተይዘው ነበር ይላል። 7 ከዋክብት ራዕየ ዮሐንስ ምዕራፍ 1 ቁጥር 14 እስከ 17 ታዩታላችሁ። ቁጥር 1 ምዕራፍ 1 ቁጥር 14 እስከ 17 በወርቅ መቅረዞ የወርቅ መቅረዝ አየው። ስንት ናቸው? 7። በ7ቱ መካከል ምን አየው? ቢያንስ እንዴ ጥሬውን ካላዛችሁት ትርጉም አልናገርም። ምን አየው አለ? መጀመሪያ ምን አየው አለ? 7 የወርቅ መቅረዝ። ከዚያ መካከል ምን አለ? አይት የሰው ልጅ የሚመስል አየ። ይሄ የሰው ልጅ የሚመስለው በቀኝ እጁ ምን ይዟል? 7 ከዋክብት ይዟል። እሺ 7ቱ የወርቅ መቅረዞች የሚባሉት ቤተክርስቲያን ናት። ቤተክርስቲያን የወርቅ መቅረዝ የሚባለው የወርቅ መቅረዝ 7 ለተባለችው 7 ቤተክርስቲያኖች ማለት አይደለም። ለ7ቱ አብያተ ክርስቲያናት ጻፈ አለኝ ይላልና ይሄ 7 አብያተ ክርስቲያናት የሚባለው ፍጽምት የምትሆነው ቤተክርስቲያን የሚወክል ነው። ለጊዜው በተደረጉ ለየደሴቶቹ ላሉት በእስያ ላሉት አብያተ ክርስቲያናት ቢጽፍም ፍጻሜው ግን ለፍጽምቷ ቤተክርስቲያን ነው። 7 በእስራኤል ፍጹም ቁጥር ነው። ልክ እኛ ተደጋግሞ ፍጹም የሆነብን ነገር 4 ጊዜ 5 ጊዜ እንደምንለው ለምሳሌ አንተ 5 ጊዜ አጭቅጭቀኝ ይላል ሰው
ሰውየው ግን ስንት ጊዜ ተናግሮ ሊሆን ይችላል? 2 ሊሆን ይችላል። ይሄ ምን ማለት ነው? ጭራሽ አትጨቅጭቀኝ ነው ነገሩ፣ ፍጹም ለማለት ነው። ስለዚህ 7 ቁጥር በመጽሐፍ ቅዱስ የፍጹም ነገር መግለጫ ነው። 7 ቁጥር። ስለዚህ 7 የወርቅ መቅረዝ ማለት ፍጽምት የሆነች ቤተክርስቲያን ማለት ነው። ፍጽምት የሆነች ቤተክርስቲያን፣ ጉድለት የሌለባት ቤተክርስቲያን አየው ነው የሚለን። የወርቅ የሚለው ደግሞ ፍጹም ነውር የሌለባት ቤተክርስቲያን። ወርቅ እንግዲህ ጉድፍ የለውም፣ ጭቃ የለውም፣ ነውር የሌለባት ቤተክርስቲያን። ቅዳሴዋ፣ ክህነቷ፣ ሰዓታቷ፣ ጸሎቷ፣ ተክሊሏ፣ ምንኩስናዋ፣ ስርዓተ ክህነቱ፣ ስርዓተ ጋብቻው፣ ስርዓተ ቅዳሴው፣ ስርዓተ ሞታችን ሁሉ ነውር የሌለባት ቤተክርስቲያን ናት። ልብ በሉ። እዚያ ላይ ያለው የወርቅ መቅረዝ ቤተክርስቲያኒቱ መቅረዝ ትሆንና በዚያ ላይ ያለው ብርሃን መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ቤተክርስቲያንን የሚመግባት መንፈስ ቅዱስ ነው። ስንጠመቅ ቄሱ እፍ ብሎ ንሳ መንፈስ ቅዱስ ብሎ ነው እፍ የሚልብን። ዲያቆናት ዲቁና ሲሾሙ ንሳ መንፈስ ቅዱስ ብለው ነው ጳጳሳት እፍ የሚሉበት። መንፈስ ቅዱስን እንካ ተቀበል ብለው ጌታ እፍ እንዳለባቸው በሐዋርያት። ቅስና ሲቀበሉ ንሳ መንፈስ ቅዱስ ተብሎ ነው። ሰዎች በተክሊል ሲጋቡ ሜሮን ይቀባሉ። መንፈስ ቅዱስ እንዲያድርባቸው ነው። ያለ መንፈስ ቅዱስ የሚፈጸም ምንም ነገር የለም። ቅዳሴ ስናስቀድስ መጀመሪያ ቅጭል እያደረጉ ከውጭ ወደ ውስጥ ቅዳሴ ሲገቡ ውስጥ ሆኖ ቄሱ ምንድነው የሚለው? ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተባቲ ይወርድ መንፈስ ቅዱስ እመልተ ሰማያት ወይጼልሎ ለዝንቱ መስዋዕት ወይቀድሶ በጽሙና ወፍራት ቆሞ ጸልዩ ከመሰላሙ ለእግዚአብሔር ያህሉ ምስሌው ምስለ ኩልክሙ ይላል። መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይሄንን መስዋዕት የሚጋርድባትና የሚያከብርባት ይህች ቀን ይህች ሰዓት ምን ታስፈራ ብሎ ነው የሚጀምረው። ስለዚህ መንፈስ ቅዱስ ይወርዳል ብለን ነው ቅዳሴው ምን ጀምር። ያለ መንፈስ ቅዱስ የሚፈጸም የለም። ስለዚህ ያ በወርቅ መቅረዝ ላይ ያለው ብርሃን ማለት ነውር በሌለባት ቤተክርስቲያን ላይ ምን ጊዜም መንፈስ ቅዱስ ተለይቷት አያውቅም። መንፈስ ቅዱስ አይለያትም። ማን? ቤተክርስቲያን። አሁን ልብ በሉ። መሃል ላይ ምን የሚላየው አለ? የሰው ልጅ። ይችን ነውር የሌለባትን ቤተክርስቲያን እንደ ወርቅ የጠራ ሥርዓትና ሕግ ሃይማኖት ያላትን በመንፈስ ቅዱስ ብርሃን የምትመገበውን ፍጹም ክብር ያላትን ቤተክርስቲያን የሚመራት ማን ነው? የሰው ልጅ የሚመስል በሉ እንጂ የሰው ልጅ የሚመስል ማን ነው? ስጋን የለበሰው ማን ነው? እግዚአብሔር ቃል ነው። እሱ ክርስቶስ ነው። ቤተክርስቲያንን የሚመራት እሱ ነው። አሁን ዝቅ ስትሉ እንዴት ለምንድን ነው መጀመሪያ በወርቅ መቅረዞች መሃል የሰው ልጅ የሚመስል አየው የሚለው ለምንድን ነው? ዝቅ ስትሉ የተሳሳቱ 7 የቤተክርስቲያን አለቆችን ታያላችሁ። ከራዕየ ዮሐንስ ምዕራፍ 2 ጀምሮ የተሳሳቱ 7 የቤተክርስቲያን አለቆች አሉ። አሁን 7 የቤተክርስቲያን አለቆችን ታች ሲናገር እንደዚህ አለቆች ሳስተው እንደዚህ መሪዎች ሳስተው ሲል ምዕመናን ምን ይሰማቸዋል? ልብ በሉ። የቤተ ክርስቲያን አባት ሲሳሳት ምዕመናን ምን ይታሰባቸዋል? በልናቸው ቤተ ክርስቲያን እንደተሳሳተች ያስባሉ ማለት ነው። ሰይጣን ያሰናክራቸዋል። ስለዚህ አስቀድሞ ምን አላቸው ማለት ነው? ወንጌላዊው ቤተ ክርስቲያንን የሚመራት አለቃው ሳይሆን ማን ነው አላቸው? አስቀድሞ ክርስቶስ ነው አለ። ሲሰርቅ ያየነው አለቃ ገብቶ ሊቀድስ ይችላል። ሲደባደብ ያየነው ቄስ ገብቶ ይቀድሳል። ሲዋሻ ያየነው እና የዛ ጊዜ ቆይ ቤተክርስቲያን ትክክል ናት ወይስ እግዚአብሔር ኃጢያትን ያበረታታል ወይስ እኔ ያለውበት ሃይማኖት ስህተት ነው ማለት ነው ብለው ምዕመናን ግራ እንዳይጋቡ የለም የቤተክርስቲያን አለቆች ሳይሆን የሚመሯት ቤተክርስቲያንን በወርቅ መቅረዞች መሃል የሚሄደው ማን ነው? ክርስቶስ ነው። ደስ ነው የሚለኝ ይሄንን ሳነበው ይገርማችኋል። እናንተም ይላችኋል ለምሳሌችሁ አሁን እንደዚህ ስል የሆኑ የተሳሳቱ አባቶችን ስለማውቅ እነሱ ሳይሆን ቤተክርስቲያን የሚመራት ክርስቶስ ነው ብዬ ይመስላችኋል? አይደለም። እኔ ራሴ ቤተክርስቲያን መስቀል ይዣለሁ ቆሜያለሁ። ቤተክርስቲያንን እኔ የማልመራት መሆን የራሴ ደስ ይለኛል። ሐሳቤ ገብቷችኋል? ክርስቶስ የሚመራት መሆኗ ነው ለኔ ራሱ የመዳን እድል ያለኝ ማለት ነው። እኔ በሆን ኑሮ ቤተክርስቲያኒቱን ማጠፋታለሁ፣ እኔም ማጠፋ ነበር።
እንደውም ሲጀምር ራሳችን እያጠፋን ያለነው ክርስቶስ ስለሚመራን ግን ውስጥ ያለነው ውጭ ናችሁ የምትመለከቱን የመዳን ተስፋ ያለን ቤተክርስቲያኒቱን እየመራት ያለ ክርስቶስ ስለሆነ ነው። ለዚያ እኮ ነው በተሳሳተ ሰው እጅ ተጠምቀን ሃይማኖቱን ካልካደ በቀር በተሳሳተ ሰው እጅ ይፍቱኝ ብለን ሄደን እንድናለን የምንለው። ከዚያ የተነሳ ነው። አሁን እንዴት ነው ነገሩ? አያ የተሳሳቱ የቤተክርስቲያን መሪዎች ቤተክርስቲያን ውስጥ እየሰሩ ያለው ነገር ስተት ሆኖ ግን ደግሞ ቤተክርስቲያኒቱን የሚመራት ክርስቶስ ነው ማለት የምንችል እንዴት ነው ብለን ስንል እነዚህ ሰባት ከዋክብት በምን እጁ ይዟቸዋል ነው የሚለው? አቤት በቀኝ እጁ ይዟቸዋል ነው። ይሄ ማለት ምን ማለት መሰላችሁ? ሰዎቹ የማይገባቸው እንኳን ቢሆኑ በእነዚያ ሰዎች አድሮ ስራውን የሚሰራው ማን ነው ማለት ነው? ክርስቶስ ነው። በቀኝ እጁ ሰባቱ ከዋክብት ዝቅ ስትሉ ሰባቱ አለቆች ናቸው ብሎ ይተረጉማቸዋል። እነዚያ አለቆች ልብ በሉ የወደቁ አለቆች ናቸው። ለምሳሌ ከወዴት እንደወደቅ አስብ ፈጥነህ ንስሐ ግባ ይለዋል። ከወዴት እንደወደቅ አስብ ፈጥነህ ንስሐ ግባ ይለዋል። ልብ በሉ ሰባቱ ከዋክብት ሰባቱ አለቆች ናቸው። ከሰባቱ አለቆች አንዱን ለምሳሌ ምን እንዳልካስብ ነው ያለው? ምን እንዳልካስብ ነው ያለው? እንደወደቅ። ስለዚህ ይሄ ሰው ምን ያለ ነው? የወደቀ ነው። የወደቀውን ሰውዬ ግን ምን እያለ ነው የሚጠራው? ኮከብ ብሎ ይጠራዋል። ኮከብ ብሎ ይጠራዋል። እንዴት ነው እንደዚህ ብሎ የሚጠራው? ሰባት ኮከብ ብሎ ይጠርቶታል። እታች ወድቀሃል ንስሐ ግባ ይለዋል። መቅረዝህን ካንተ አጠፋዋለሁ ይለዋል። ንስሐ ግባል ወድቀሃል እያለው ደግሞ ኮከብ ብሎ ከሰባቱ ጋር እኩል ይጠራዋል። ምን ማለት ነው? ይሄ ሰው ምን ማለት ነው? ምን ማለት ይመስላችኋል? ይሄ ሰው ለራሱ ወድቋል። ለማን? እስኪ ለራሱ በሉ። ለራሱ ምን ብሏል? ወድቋል። ለቤተ ክርስቲያን ግን ምን እያደረገ ነው? በእግዚአብሔር እጅ ተይዟል። በእግዚአብሔር እጅ ተይዟል ማለት እሱ በሚያከናውነው ምስጢራተ ቤተ ክርስቲያን ውስጥ ምስጢራተ ቤተ ክርስቲያኑ ምስጢራተ ቤተ ክርስቲያናት ያለ ጉድለት ይፈጸማሉ ነው። ያለ ጉድለት ይፈጸማሉ። ምክንያቱም ጉዳዩን የሚፈጽመው ማን ስለሆነ ነው? ጌታችን ኢየሱስ ክርስቶስ ስለሆነ ነው። ስለዚህ ቤተ ክርስቲያን ጳጳስም መነኩሴም ቄስም ምንም ሲሳሳት ማትሳሳተው ከዚህ የተነሳ ነው ተጠብቃ የምትኖረው ማለት ነው። ሃይማኖትን ግን አይወክልም። ሃይማኖት ከወከለ እሱ መውጣት አለበት። ሃይማኖቱን በካደ አባት አድሮ እግዚአብሔር ሕይወትን አይሰጥም። ሃይማኖት የግድ ነው። ምክንያቱም መጀመሪያ መሰረት ነው ተብለናል። በዛ መሰረት ላይ መቆም አለበት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያንን የሚመራት ነው። የሚመራት እሱ ነው። የሚወስናት እሱ ነው። እኛ ከታች ያለ ነው እንዲህ ብለን እናምናለን። ከላይ ያሉት አባቶች ደግሞ እንዲህ ብለው ያምናሉ ብለን እናስባለን ነው። አሁን አንዳንድ ጊዜ ስታዩት ቄሱ የቤተክርስቲያን መሪ ነው የሚመስለው ራሱ። አንዳንዱ ቄስን እንደ የኔ ቢጤው ማለት ነው። እኔ እንደዚህ የማይሆን ከሆነ ቅዳሴው ይዘጋል ይላል። እንደው ኢየሱስን ስጋ የሚያቆርበን እኮ ነው የሚመስለው እኮ እንደው እኮ ግርም እኮ ነው የሚያደርገው። የቤተክርስቲያን መሪው አንዱ እሱ ነው። እንደው እኮ ኖር ነው ውጣ ግባ ሲሉበት አንዳንዱን ነገር ስታዩት የፈለግነውን ስናስገባበት የፈለግነውን ስናስወጣበት ቤተክርስቲያን የእግዚአብሔር ወይስ የሰው? እስኪ ተናገሩ። በጣም አስቸጋሪ ነው። ለአንድ ሰው የቀረበ ቤተክርስቲያን ሲገባ ከአንድ ቤተክርስቲያን መሪ ጋር የተጣላ ከቤተክርስቲያን የሚወጣበት ሲባል እግዚአብሔር የሚመራት ቤተክርስቲያን ወይስ ሰው የሚመራት ልናረጋት እየሄድን ነው ስታዩት። ሰው የሚመራት ቤተክርስቲያን ልናረጋት ጥቂት እየቀረን ነው በእውነት ማለት ነው። ውጣ ግባ ሂድ ቁጭ በል ምን ይባልበት ማለት ነው። ነግሬያለሁ የሚባልበት የተቆጠቆጠ ደግሞ ግባና ቁጭ በል የሚባልበት ገና ከርቀት ሲመጣ እንደዚህ ሴንሰር እንዳላቸው በሮች ሴንሰር ያላቸው በሮች የሚባሉት እንዴት ነው? አሁን አየር መንገድ አካባቢ ስትሄዱ ለምሳሌ አንዳንዱ በር ገና ስትሄዱ ይከፈታል። ሴንስ ያደርጋል ማለት በቃ ሰው መጣ ብሎ
ያውቃል እንበለው ወይም ያንን ነገር ፕሮሰስ የሚያደርግበት ሂደቱን የሚፈጽምበት የሆነ የተገጠመለት ነገር አለ ነው። ለምሳሌ ስልካችሁ ሴንሰር አለው፣ ሴንስ ያደርጋል ማለት ሌላ ሰው መጥቶ ለምሳሌ ባሻራ ከቆለፋችሁት ሌላ ሰው መጥቶ አሻራ ቢያደርገው እንደዚህ ቢረግጦ ይከፍትለታል። ሴንስ ያደርጋል፣ ያውቃል፣ ይሰማዋል የማን አሻራ እንደው ዞር በልባካ አጭበርባሪ ነው ብሎ አይከፍትለትም ማለት ነው። እና አንዳንድ በር አለ አውሮፕላን አካባቢ ስትሄዱ ብቻ የሰለጠኑ ቤቶች ገና ማዶ ሰው ቀረብ ሲላቸው ይከፈታሉና አሁን የኔ ቢጤ ገበሬ አሁን ያኛ ሀገር ገበሬ ቢሄድ አየው ፈርቶኝ ሲከፈትልኝ ሊል ይችላል ምናልባት ማለት ነውና እንደዚያ እና ለአንዳንዱ ሰው ከርቀት የሚከፈት በር አለ ለአንዳንድ ሰው ደግሞ ገና በኪሎ ሜትር በር ይዘጋበታል። እና በጣም ያሳዝናል ይሄ ማለት ነው። ቤተክርስቲያንን እግዚአብሔር ይምራት። አሜን በሉ እስኪ። ይሄን አሜን በሉ አይደርስብን። አሜን በሉ አይባልም። እኔ ሰው ወዶ አሜን ሲል ነው ሰው ወዶ ነው አሜን የሚለውና እንደው እግዚአብሔር በእውነቴን ነው የምነግራችሁ ሰው መራት የሚባለው ይሄ ነው። እውነት የቤተክርስቲያን መሪ ማን ነው? እንደው ክርስቶስ አይደለም? እውነቴን ነው። ለዚህ ቤተክርስቲያንስ እንደው አስፈላጊ ሰው አለ እስኪ ንገሩኝ። ለዚህ ቤተክርስቲያን ባለውለታ አለ? የለም እኮ ራሱ ነው በደሙ የመሰረታት። በደሙ መስርቶ ራሱ ለፍቶ ባስተማረው ወንጌል ነው መምህር ብንባል። ሙቶ በሰጠን ቤተክርስቲያኑስ ነው ቢቀደስ ብናስቀድስ። እንደው እኛ ምን የጨመርነው ነገር አለ? ባዶነታችን ከመሸፈኑ ውጭ እና በጣም ትልቁ መከራ ቤተክርስቲያንን ሰው ሲመራት ነው። እንግዲህ እግዚአብሔር ይምራን ብለን መጀመሪያ እሱን ፈርተን ተሰብስበን እንደሱ ፈቃድ እንድንኖር ቤተክርስቲያንንም መድኃኔዓለም ብቻ እንዲመራት የኛ ፈቃድ ቦታውን እንዲይዝ ቸርነቱ አይለየን። ቤተክርስቲያንን መሪዋ ነው ማለታችን ነው እሱ ማለት። የቤተክርስቲያን ምንድነው ርዕሳችን? ራስ ነው። ዳኛዋ ሁሉ ማን ነው? ዳኛዋ ገዥዋ ማለት ነው። ገዥዋ ማለት ነው። በቤተ ክርስቲያን ውስጥ የእግዚአብሔርን ሕግ ሊያስፈጽም እንጂ ማንም ሰው ፈላጭ ቆራጭ አዛዥ መሆን አይችልም። ቤተ ክርስቲያን የሚያዘው እንደውም አንድ መምህር ይባላል አሉ። አቤት እንደው አሁን እንደው እንደው ቄስ ገሌ እንደው አሁን ቀድሶ እንደው አይ ቅዳሴ አይ ድምጽ ሲላል ይላል እንዴ ሰውዬ ባንተ ክህነት ቀድሷል? ያንተን ስጋ ይቆርባል? አምላኩ የሰጠው ክህነት እኮ ነው ይላሉ ይባላል አንድ መምህር። ግን እሳቸው ሊቅ ናቸው። ባንተ ክህነት አልቀደሰ፣ አንተ ስጋ አልቆረስክለት፣ የሞተለት አምላክ እኮ ነው የሰጠው ይላሉ። እና እንደው የኛ ይመስል ሁሉን ነገር ስናዝበት የአባታችን ጓሮ እንኳን ቢሆን እኮ እንደው ስርዓት አለው። እሱን እንኳን የራሳችን እንደሆነ እንድናስብ አልተፈቀደልን ነው። እንዲው የእግዚአብሔር ቤተክርስቲያን ዘእግዚአብሔር እንዲው ደስ ሲል ቅዱስ ጳውሎስ ወደ ገላትያ መልእክት ሲል ለገላትያ ቤተክርስቲያን ብሎ ጽፎ እና ቅዱስ ዮሐንስ አፈወርቅ አያችሁ እንዴት እንደናቃቸው የእግዚአብሔር ቤተክርስቲያን የሚለውን የማን አላቸው? የገላትያ ቤተክርስቲያን አላቸው አለ። ለምን? ሰዎቹ ቤተክርስቲያኒቱን ወደ ምን አውርደዋት ነው? ወደ ራሳቸው ስላወረዷት ማለት ነው። እና የገላትያ ቤተክርስቲያን አላቸው ይላል። የእግዚአብሔር ቤተክርስቲያን ተብሎ ነው የሚጻፈው። ቤተክርስቲያን ዘእግዚአብሔር። ቤተክርስቲያን የማን ናት? የእግዚአብሔር ቤተክርስቲያን ናት። አለቃዋ ክርስቶስ ነው። ሶስተኛ የቤተክርስቲያን ራስ የቤተክርስቲያን ራስ ሲባል የቤተክርስቲያን ሕይወቷ ማለት ነው። የቤተክርስቲያን ሕይወቷ ማለት ነው። ክርስቶስ የቤተክርስቲያን ራስ ነው ሲባል አንድ ምሳሌ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ ስለራሱ መስሎ የተናገረው አንድ ነገር አለ። ምን ብሎ ነው?
ወናሁ እንከፌን ወክሙ ከማባግ ማይከለ ተኩላት ብሎ እንደ በጎች በምን መካከል ልካቸዋለሁ ነው ያለ በተኩላዎች መካከል ከዚያ ኩኑ እንከ ጠቢባነ ከማሩ የምድር ወየዋህነ ልብ ከመርግብ አለ እንደ እባብ ምን ነው ያለ ልባም እና እንደ ርግብ የዋህ እንደ እባብ ልባም እንደ ርግብ የዋህ እና እንደ እባብ ልባም ምን ሆነው በምንድነው የሚለውን ሁለት የእባብን ጉዳዮች ብቻ ልጥቀስላችሁ አንድምታው ላይ አባቶቻችን ብዙ አመስጥረውታል እሱን በጊዜው እንማራዋለን አሁን ግን እዚህ ርዕሴ ጋር ብቻ የሚገናኘው ነው እባብ ሁለት ብልሃቶች አሉት ብዙ ብልሃት ነው ያለው ይሄ ብቻ መስሏችሁ እኛ አባ ሁለት ነው ያለን እንዳትሉ ብዙ አለው እሱ ደግሞ በሌላ ቀን አንድምታው ይነገራል ከርሱ ጋር ነው እንጂ የተጻፈው ሁሉ በአንድ ቀን አይነገርም ሁለቱ ብልሃቶቹ አንደኛው አንዳንድ እባብ ነው ግን ከእባብ አይነቶች ሲዋኝ ራሱን ብቻ ብቅ አድርጎ የሚዋኝ እባብ አይታችሁ ታውቃላችሁ ራሱን ብቻ ብቅ አድርጎ ይዋኛል እንደገና ደግሞ ሲመታ ቶሎ ብሎ የሚቀብረው ምኑን ነው ራሱን ነው ለምን ነው እንደዛ የሚያደርገው አቤት ህይወቱ ያለት ውስጥ የት ላይ ስለሆነ ነው ራሱ ላይ ስለሆነ ነው ማለት ነው ራሱ ላይ ስለሆነ እሺ የሰው ልጅ የፈለገ እስካንገታችሁ ገብታችሁ እስኪጣና ግቡና ዋኙ እምትሞቱት ምናችሁ ሲጠልቅ ነው ራሳችን ሲጠልቅ እንሞታለን ማለት ነው ስለዚህ ህይወት ያለው የት ላይ ነው ራስ ነው ራስ ላይ ነው እባብ ምን ያደርጋል ወገቡን ሲመታ ራሱን ይቀብርና ይደበደባል ይደበደብና ሲያበቃ እናንተ የታባቱን ሰው ብላችሁ ስትሄዱ ወደ ቀጠቀጣችሁት ሰውነቱ ከራሱ ምን ይልክለታል መድኃኒት ይልክለታል መርዝ ለሱ መድኃኒቱ ነው እዛ ሸር ይያለ ይሄዳል ማለት ነው እንደዛ ነው የሚያደርገው ይሄ ስለዚህ ጌታችን እንደ እባብ ልባም ሁኑ ሲል እኔን ይዛችሁ ምንም ነገር ይድረስባችሁ ነው ዋናው ግን ማንን እንዳታጡ ነው እኔን እንዳታጡ ተጠንቀቁ ነው እኔን እንዳታጡ ተጠንቀቁ ምንም ነገር ተፈተኑ ዋናው ነገር ግን እኔን ይዛችሁ ተፈተኑ ነው ምንም መከራ ይድረስባችሁ እኔን ግን እንዳታጡ ነው ስለዚህ ሰማይታት ተቀጥቅጠው ሲጨርሱ ራሳቸው ግን ደና ነው ምን ማለት ነው የታችንን ግን ምን አላሉትም ማለት ነው አልካዱትም እዛ ቀጥቅጠው ወህኒ ቤት ውስጥ ሲጥሏቸው ራሳቸው ደና አይደል ምን ያደርጋቸዋል ይፈውሳቸዋል ሄደው ከንጉሱ ፊት እኔ ክርስቲያን ነኝ ይላሉ እነ ቅዱስ ቂርቆስን ሲሰሙት ድብድብ አድርገውት ያንጻን እየሮጠ ሄዶ እኔ ክርስቲያን ነኝ ምላሱን ቆርጠውታል እጅግሩን ቸንክረውታል አሰቃይተውታል የቅዱስ ቂርቆስ ግን ምኑ ደና ነው ራሱ ደና ነው እነ ቅዱስ ጊዮርጊስን ያን ሁሉ ስቃይ አድርገውት በመንኮራኩር ፈጭተውት ቀኝ እጁና ግራ እጁ ለብቻ ቀኝ እግሩና ቀኝ እግሩ ግራ እጁና ግራ እግሩ ለብቻ አድርገው ፈልጠውታል ሆዶ እኔ ክርስቲያን ነኝ ያለ ወታደሮችን ተከትሎ ይሄዳል ምኑ ደና ነው ራሱ ማን ነው ራሱ ጌታችን ኢየሱስ ክርስቶስ ነው ምንም ነገር ልታደርገው ትችላለህ ለኔ ህይወት ክርስቶስ ነው የሚሉት ነው ለዚህ ነው ቅዱስ ጳውሎስ መኖር ማለት ለኔ ክርስቶስ ነው የሚለው ለኔ ህይወት ክርስቶስ ነው ጥቅሜም እሱ ነው ትርፌም እሱ ነው ይላል የሰው ልጅ የመኖር ትርፉ መድኃኒዓለም ነው ያንን ነው ጌታ ይነገረን ማለት የህይወት ራስ የቤተክርስቲያን ራስ ነው ክርስቶስ ሲባል ህይወቷ ነው በአንጻሩሳ ቀደም እንዳልኳችሁ እባቡ ተደብድቦ ብያቸዋል እንደገና ደግሞ ወንዝ ውስጥ ሙሉ ጅራቱን በሙሉ ከቶ ሲገማሸር ውሎ ራሱ ግን ደና ነው ከዛ ደና ይሆናል ይሄን ማለት ምሳላችሁ ለመከራ ብቻ አይደለም የሰው ልጅ በምንም ኃጢያት አጋንንት ሊቀጠቅጡት ይችላሉ ግን ብቻ ምኑ ደና ይሆን ባይሆን ክርስቶስን ካልካደ መልሶ ምን ይሰጠዋል ህይወት ይሰጠዋል እንደገና ያድሰዋል አዲስ ሰው አድርጎ ዘማዊውን እንደ ድንግል ወንበዴውን እንደ መጽዋች አድርጎ እንደ አዲስ ይሰራዋል እነሆ በክርስቶስ ሁሉ አዲስ ፍጥረት ነው አይደል የሚለው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሲናገር ቁጥር 20 ላይ በክርስቶስ ሁሉ አዲስ ፍጥረት ነው ይላል እና ጌታችን መድኃኒታችን ኢየሱስ ክርስቶስ ህይወቷ ነው ለቤተ ክርስቲያን ህይወቷ ነው እኔው ምንም ቢቀር ግን ቢያንስ ከእግዚአብሔር ጋር አትጣሉ ቢያንስ እንኳን እንደው ብንዋሽም ብንቀጥፍም ምንም ብናደርግ
ቢያንስ ግን እግዚአብሔር ትቶኛል አንበል፣ ቢያንስ ክርስቶስ ጥሎኛል አንበል። ቢያንስ ልባችሁን አታክብዱ ብሏል ቅዱስ ዮሐንስ አፈወርቅ። ልብ ማክመድ ማለት እግዚአብሔር አይምረኝም ማለት ነው ይላል። እግዚአብሔር አይምረኝም ማለት ወደ ክደት ያበቃል፣ ልብን ያደነድናል። ልብ መደንደን ደግሞ ምን ያደርጋል? ክደትን ይወልዳል። ክደት ደግሞ ያንሳስ መዓት እግዚአብሔር፣ የእግዚአብሔር መዓት አነሳስቦ ያወርዳል። ስለዚህ እግዚአብሔር አይምረኝም አይባልም። ራሳችን ደና እና የትም እንኖር እናጣም እናግኝም፣ ቢያንስ ግን ራሳችን ደና ይሁን። እሱ ማን ነው? መድኃኒታችን ኢየሱስ ክርስቶስ። እና ይኸውላችሁ እግዚአብሔር በዚህ ምድር ላይ ስንኖር ይጠብቀናልም፣ ብዙ መከራም አለብን። ግን ስታዩት በዚህ ዓለም ላይ ከሚኖር ሰው ሁሉ ትልቁ መከራ የሚደርሰው ኦርቶዶክሶች ላይ የሚሆነው ለምን ይመስላችኋል? ወይም ክርስቲያኖች ላይ ለምን እንደሚሆነው? ለምንድን ነው? ራሳቸው ሕይወት እንደሆነ ያውቃል ሰይጣን። ሁል ጊዜ እባቡ የሚነክሰው የማንን እግር ነው? የክርስቶስን እግር ነው የሚነክሰው። ክርስቶስን እግሩን የጌታችን ኢየሱስ ክርስቶስ ላይ እግሩ ላይ ያረፈዎችን ቃል ምንድነው መሰላችሁ የሚያስረዳው? የክርስቶስ እግሮቹ ምንባል እኛ ነን። ልክ ዓርብ እግሩን እንዳስቸነከረ ዛሬም የክርስቶስ አካል የምንባልን እኛን እግራችንን ይቸነክረናል። ለምንድን ነው ሲባል ራሳችን ሕይወት እንደሆነ ያውቃልና። የእባቡን ራስ ምንድነው ያለው? አንተም የእባቡን ራስ አያችሁ፣ ሕይወት ራስ ነኝ ነው ያለው። በእባቡና በሴቲቱና በእባቡ በዘሩና በዘሯ መካከል ምን አለ? ጠላትነት አለ። እሱ ምኑን ይነድፋል? ሰኮናውን። የሴቲቱ ዘር ደግሞ ምኑን ይቀጠቅጣል ነው የሚለው? ራሱን ነው ይቀጠቅጣል። የዲያብሎስን የመጨረሻ አኗኗሩን ነው የቀጠቀጠልን ክርስቶስ በመስቀሉ። የዲያብሎስን የመጨረሻ ስልጣኑን አጥፍቶልናል። ያን ስላደረገልን ጌታችን ኢየሱስ ክርስቶስ ርዕሰ ሕይወት ይባላል። የሕይወት ራስ ይባላል። ርዕሰ ሕይወት፣ የሕይወት ራስ። ከቃሉ ጋር ናችሁ? የቤተ ክርስቲያን ራስ በሉ እስኪ። የመጨረሻ አንድ ነጥብ ብቻ ትቀረኛለች። ሰፊ ርዕስ ነው። ሶስተኛው ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ምንድነው? ነገሩኝ እንጂ አይዟችሁ። አቤት፣ የቤተ ክርስቲያን ራስ ነው። የቤተ ክርስቲያን ራስ ነው ብለናል። አሁን ሶስተኛ ነው አራተኛ ነው የምነግራችሁ? አራተኛ። የቤተ ክርስቲያን ማለት የቤተ ክርስቲያን ልዕልናዋ ክርስቶስ ነው። ልዕልናዋ እግርን እዞት የሚሄደው ሲያን ዘይ ያቀልጠቃቸው እግር ራስን እዞት ይሄዳል። ለራስ እግርን እዞት ይሄዳል። እግር ራስን እዞት ይሄዳል። ይሄው አሁን እየሄድኩ ነው። እግር ራስን ይዞት ይሄዳል። ለራስ እግርን ይዞት ይሄዳል። ምን ይዞት ይሄዳል? ያው አመቻችቼን የሰጠዋችሁ ከዚህ የተሻለ ልትሉ አትችሉም። እሺ ራስ ነው አይደል? ማንንም ይዞት የሚሄድ እግርን ይዞት የሚሄደው ማን ነው? አዎ እግር ብቻማ ራሱን ሲመራ ችግር ላይ እንደሚጥለን ታውቃላችሁ አይደል? ራስ ነፃ ሲሆን መልእክት መቀበል ሲያቆም እዶ ምን ላይ ነው የሚገባው? ገደሉ ድርጉስ ሲል እግር ማለት ነው። ገደሉ ላይ ይረግጣ። ጨለማ ሲሆን ማለት እኮ በአይን መስኮት በኩል ጭንቅላት መልእክት ምን ሲቀበል ነው? መልእክት ነው። ይሄ እኮ መስኮቱ ነው። እናንተ አሁን አረ በዚህ ጅብ መጥቷል ሲባል በምናችሁ ነው የምታዩት? በመስኮታችሁ ታያላችሁ አይደል? ዝጋ እንግዲህ ዝጋ ብለ ተላላችሁ በመስኮታችሁ አይታችሁ። አይን መስኮት ነው። የማን መስኮት ነው? የጭንቅላት መስኮት ነው። ደህንነቱን የሚያረጋግጥበት ማለት ነው። ስለዚህ መስኮቱ ሲዘጋ ግን በቃ አውሬ ይገባል ማለት ነው። ስለዚህ ራስ ነው የሚመራው። ነብር መጣብህ ብለህ አሁን የምትሮጡት በማን ነው? እግርን ሰምቶ ነው ማሰምቶ ነው? ይሄ ነው ደግሞ ማለት ነው። አንዱ መስኮት ደግሞ ማን ነው? ጆሮ ነው ማለት ነው። ጆሮ ደግሞ በጆሮ በኩል የድምጽ መልእክት እንቀበላለን። በዚህ ደግሞ የምስል መልእክት እንቀበላለን። አቀናብሮ ጭንቅላት ያን ያቀናብርና እንደው እግዚአብሔር እኮ ይገርማል። አሁን ጭንቅላት ኮሚቴ ቢሆን ስንት ዓመት እንደምንከርም ታውቃላችሁ? ጭንቅላት በስብሰባ የሚወስን ኑሮ ጅብ መጣ ኦኬ ስብሰባ እንቀመጥ ቢል
አይን ጆሮ አጣርታችሁ አቅርቡ። የስብሰባው ርዕስ ጅብን ይመለከታል። የመጣበት ሀገር እንትን ይባላል። ማስረጃ አቅርቡ። እኔ አይቻለው ስታይ ማን ነበር ምናምን ተብሎ እስኪጣራ ሐሳብ እስኪጠቃለል ጅቡ በልቶን እንጨርስ ነበርና እግዚአብሔር እንኳንም ጭንቅላት በስብሰባ እንዲወስን አላረገው። በአንድ ጊዜ ሁሉ ነገር በአንድ ጊዜ መልስ ይሰጣል። ጅብ መጣ እንዴ ብድግ በቃ ማለት ስብሰባ የለ ቃለ ጉባኤ የለ ምን የለ ማለት ነው። ብድግ ያደርጋል ማለት ነውና ጭንቅላታችን እንዴት አርጎ እግዚአብሔር ሀብት አርጎ እንደፈጠረልን እጅግ በጣም ትገረማላችሁ ማለት ነው። እና ህዋሳትን የሚመራቸው ማን ነው? ራስ ነው። እግር የሚገባው ማንን እየተከተለ ነው? ራስን እየተከተለ ነው ማለት። ራስ ከፍ ሲል እግር አብሮ ምን ይላል? ከፍ ይላል። ስለዚህ ቤተክርስቲያንን የሚያሳርጋት ማን ነው? ነጽርኬስ መከመዝ አይረጋ እግዚአብሔር ለቤተክርስቲያን እግዚአብሔር ቤተክርስቲያንን ምን ያህል ከፍ እንዳደረጋት ተመልከት ይላል ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 68 ላይ ሲናገር እግዚአብሔር ቤተክርስቲያንን ምን ያህል ከፍ እንዳደረጋት ተመልከት ይላል። ምክንያቱም እሱ ቤተክርስቲያን ራስ ነው። ሀባሉ ርዕስ ይሄሉ አባል እግር ራስ ካለበት ማን ይገባል ይላል? እግር ተከትሎ ይገባል ይላል። ራስ ከገባበት እግር ተከትሎ ይገባል። ጌታችን ኢየሱስ ክርስቶስ የቤተክርስቲያን ራስ ነው። ራስ ከፍ ሲል እግርም አብሮ ከፍ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 12 ላይ ሲናገር ቁጥር 37 ላይ እምከመተል አልኩ አነ ስህብ ኩሎ ሀቢዬ እኔ ከፍ ካልኩ በኋላ እናንተንም ምን እላችኋለሁ አለ? እስባችኋለሁ አለ። ቅዱስ ዳዊት መዝሙር 109 ላይ ሲናገር ቁጥር 7 ላይ ወይንተዝ ይትሊያል ርዕስ ስለዚህ ነገር ራስ ከፍ ይላል ይላል። ራስ ከፍ ይላል። ስለዚህ ነገር ማለት ቤተክርስቲያንን ከፍ ለማድረግ ክርስቶስ ከፍ ብሎ ተሰቀለ ማለት ነው። ከዛ አረገ። እርገቱ እርገታችን ሆነ ማለት ነው። እርገቱ እርገታችን ሆነ። አሁን የቤተክርስቲያን ልዕልና ምነው? አባገል የሚባለው ቅዱስ ለዚህ በቃ አባገል የሚባለው ቅዱስ ፀሐይን አቆመ። እንደ ኢያሱ እና አቡነ አሮን ፀሐይን አቁመዋል። አባገል የሚባለው ቅዱስ ህብስት አበረከተ። አባገል የሚባለው ቅዱስ አራዊትን ገዘተና ዝም አሰኛቸው። አባገል የሚባለው ቅዱስ በባህር ላይ ተራመደ። አባገል የሚባለው ቅዱስ በነፋስ ላይ ሄደ። ቅዱስ ገል የሚባለው ሰማይት እንዲህ አደረገ የሚባለው የቅዱሳን ልዕልና ከማን የመጣ ነው? ከጌታችን ከኢየሱስ ክርስቶስ ልዕልና የመጣ ነው። እሱን የሰጠን በምኑ ነው? በእርገቱ በስቅለቱ ሰጥቶናል። በማህፀን ስጋ አምላክ ሲሆን የተሰጠን ሀብት ነው። ስጋ አምላክ ሲሆን ለኛ እርገተ ቤተክርስቲያን ተሰጥቶናል። በተዋህዶ ከፍ ብሎ ሲሰቀል ልዕልና ሰጥቶናል። ሲያርግ ልዕልና ሰጥቶናል ጌታችን ኢየሱስ ክርስቶስ ከዚህ ዓለም ሁሉ ነገር በላይ። ስለዚህ ከሁሉ በላይ በሆነች በአንዲት ቤተክርስቲያን እናምናለን። ምን ነው? ለዚህ ነው ከሁሉ በላይ በሆነች። ይሄ ከሁሉ በላይ የሆነችበት ስልጣን ከክርስቶስ እርገት የመጣ ነው። በምድር ላይ ከብረት ነፍሶም በውስተ ዓለማት ክሌቲ ዘዘየ ወዘካሃ ሰውነታቸው በዚህች ዓለም በወዲያኛው ዓለም ከበረችላቸው ይላቸዋል ጻድቃንን። በሁለት ዓለም በዚህ ዓለም ምን ብለው ከበሩ? አማልክት ተመስሎም ሰባ ወረዱ ሀቤነ ተብሎላቸዋል። አማልክት ሰው መስለው ወደ ሀገራችን መጡ። እረ መስዋዕት እናቅርብላቸው። ለጳውሎስና ለበርናባስ እኮ ሊሰውላቸው በሬ ሊያርዱላቸው ነበር። አማልክት ሰው መስለው መጡ ተብለው በክርስቶስ ልዕልና ሙታን ስላነሱ ታምር ስላደረጉ ቅዱስ ጊዮርጊስ ቤቷን የባረከላት አንዲት ደሃ አምላኮሙ ለክርስቲያን ተመስሎ ሰባ መጽሐቤ የክርስቲያኖች አምላክ ሰው መስሎ ወደ ቤት የመጣ ነበር ያለችው። የክርስቲያኖች አምላክ ሰው መስሎ ወደ ቤት የመጣ በዚህ መጠን በአምላክነት እስኪጠረጠሩ ድረስ ያደረገ ክብር ያገኙት በክርስቶስ እርገት ነው። ከብረት ነፍሶም በውስተ ዓለማት ክሌቲ ዘዘየ ወዘካሃ በዚህ እንዲሆኑ በዚያኛው ደግሞ ሐሎስን ዘይቱ የሰክ በዲበስን በመዓዛ ላይ መዓዛ በጣዕም ላይ ጣዕም በፍቅር ላይ ፍቅር በክብር ላይ ክብር በብርሃን ላይ ብርሃን ሲጨመርላቸው ይኖራል። ተወስኮ ዘነሳህን አይቋረጥ ማለት ሁሉ ጊዜ በደስታ ላይ ደስታ በፍስሐ ላይ ፍስሐ እየተጨመረ ጉድለት የሌለበት ዓለም ውስጥ ይኖራሉ። ስለዚህ ጌታ ምን አለ? እኔ ከሄድኩ በኋላ እምከመ ሆርኩ አስተዳሎኩ ለክሙ መካነ እመጽሐቤክሙ ካይበ ወነሳክሙ ከማንተሙ ይህ ታሉ ሀባሎ ከሆነ
ሄጄ ስፍራ አዘጋጅላችኋለሁ ስፍራ አዘጋጅቼ መጥቼ እወስዳችኋለሁ እናንተም እኔ ካለሁበት ትኖራላችሁ ብሎናል። ይሄ የክርስቲያንና ነው ዮሐንስ ወንጌል ምዕራፍ 14 ላይ የተሰጠው። ቤተክርስቲያን ክርስቶስ ከገባበት ገብታ ትኖራለች። ለምን? ሙሽራው ናትና። ሙሽሪትን ማንም ይወስዳት? ሙሽራ ማን ወዳለበት ትሄዳለች? ዛሬ ግን ሴትም ስለሚያጭ አይታወቅም። የድሮ እናውጋ ዛሬ ወንድም ያጫል ሴትም ያጫል ነው ያልኩ ሌላ ምንም አላልኩም። እና ያንን ስናወጋ ባል መጥቶ ማንን ይወስዳል? ዛሬ ግን ሴቲቱ ተከራይታ ሶፋ ገዝታ ልትወስድ ትችላለች አይታወቅም ነው። ለምንድነው? ወንዱ ሰንፎ ማለት ነው። ጅላጅል ነው እንዴ የእውነት ሞት ይሻላል አይደለም እንዴ? ማለት ሴቲቱ ሀብታም ሆና እንደ ወንዱን ሀብት ብታካፍለው ጥሩ ነው ችግር የለም። ሀብታም ሆና ደሃውን ብታገባው ይፈቀዳል። እግዚአብሔራዊ ነው እንደውም ዋጋ ያሰጣል። ግን ወንድ ልጅ ከማግባቱ በፊት ቀድሞ ሚስቱን የሚያስተዳድርበት ምን ሊኖረው ይገባል? ሀብት ማፍራት። አዳም እኮ ሀብት አጠራቅሞ ነው ሔዋንን ያገባ። እሱ ባያጠራቅም ማን አጠራቅሞለታል? ይሄ እኮ ይውላችሁ አያስተምራችሁም? ለአዳም እግዚአብሔር ጅርቅቃ ያለ ቤት ሞልቶ ነው እዚያ በኋላ ሚስት ያጨለት ማለት የፈጠረለት። ስለዚህ አንተ ዝም ብለህ ገነት ሳትሰራ ሚስት አጭልኝ ትላለህ አይደለም እንዴ? ገነት ሳትፈጠር ማለት መጀመሪያ ገነት ነው የሚፈጠረው ቀጥሎ ነው ሚስት የምትመጣው። ዝም ብሎ አጭቶ የሰው ልጅ ምን አለ ምን ታበላኛለህ ስትል ያው እግዚአብሔር ያሰጠንን እንበላለን የሚባል የጅል ጥቅስ የለም። ይሄ የፍትሐ ነገሥት ላይ ምንድነው መሰላችሁ የሚለው? አይ እንደዚያ ስል ግን የግዳብታ ችግር ነው የሰው ልጅ ችግሩ ለራሱ የምትመቸውን ትምህርት ነው የሚወስደው። ይሄው ምናምን ደግሞ ብሎ ሊል ይችላል። እንደዛ አይደለም። ሀብት የጋብቻ የጽድቅም የምንም መሰረት አይደለም። ግን ብቻ ተለፍቶ ያልተሳካው ይቅር እንጂ መድከም ያስፈልጋል ነው። እሱ ነው መናገር የፈለኩት ማለት ነው። ስለዚህ ባል ይመጣና ማንን ይወስዳታል? ይሄ ፍትሐ ነገሥት አንቀጽ 24 ላይ የቤተክርስቲያኒቱ የሥርዓት መጽሐፍ ምንድነው የሚለው? የባለጸጋ ልጅ አግብቶ አቀበቱን ወጥቶ ቁልቁለቱን ወርዶ ወርጄ ነው የሚለው። በሱ አንቀጽ መናገር በሚያገባው ሰውዬ መናገር ስላለብኝ ነው። ካላበላኋት ብሎ ምን ማለት ሊለፋ ይገባዋል ነው። ሊተቀን የሰው ልጅ አግብቶ መድከም አለበት፣ ወጥቶ ወርዶ መመገብ አለበት። ስለዚህ መጣና ሚስቲቱን ወደ ባሏ ሀገር ይወስዳታል። ከዛ በኋላ ከባሏ ጋር ትኖራለች። ምንድነው ያለው? ወመጽዮ ወጎንዴዮ መራዊ ደቀሳው ነውማ። ከዛ በኋላ ሙሽራው መጣ። ከዛ በኋላ መብራት በራ ይላል። ስለዚህ ሚስቲቱን ወስዶ ከባሏ እንደምትኖረው ሁሉ በባሏ ርስት እንደምትኖረው ክርስቶስ ሙሽራውን የቤተ ክርስቲያንን ልጆች ነፍሳትን ወስዶ እሱ ካለበት ሀገር ያኖራቸዋል። ለዚያ ነው ሙሽራ የምንባለው። ቤተ ክርስቲያን የክርስቶስ ሙሽራ ናት የምንባለው ምክንያት ሙሽራዋ ክርስቶስ ካለበት ሀገር ሄዳ የመኖር ቀጠሮ ያላት ሰርገኛ ስለሆነች ነው ነፍሳችን። ክርስቶስ መጥቶ እኛን የሚወስድበት ቀን አለ፣ ይወስዳል። የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ የተጻፈልን ይሄ ነው። እና ለዚህ ነው ዛሬ በቤተ ክርስቲያን ተወድሶ መራት የሚል መዝሙር የተባለው ከዚህ የተነሳ ነው። ቤተ ክርስቲያን ሙሽራው ናት። ወንጌሉም ዘቦቱ መራት መራዊ ውእቱ የተባለው ከዚህ የተነሳ ነው። ያቺ ሙሽራ ቤተ ክርስቲያን ሙሽራዋ ክርስቶስ ወዳለበት ሀገር ሄዳ የመኖር እንዴት ያለች የከበረች ናት። ባል የሚባለው ሰውዬ ሚስቱን አግብቶ በጣም ቤተ መንግስት ከመሰለ ቤት ቢያኖራት ምናልባት ሊፈርስ የሚችል ምናልባት ወንበዴዎች የሚሰርቁት ነው። ክርስቶስ ግን ሙሽራይቱን ወስዶ የሚያኖርበት ሀገር አግኝቶ ማጣት ገብቶ መውጣት የሌለበት ስጋት የሌለው የደስታ ሀገር ነው፣ የማይሰለች ሀገር። ስለዚህ ቤተክርስቲያን እርገት አላት። በዚህ ዓለም ብንወድቅም መልሰን በክርስቶስ ተነስተን በክብር የምንኖርበት ሀገር አለን። ሁላችንም ያቺ ቀን ስላለችን ለዚያች ቀን ተዘጋጅተን እንድንጠብቅ ሙሽራችን ኢየሱስ ክርስቶስ መጥቶ ወስዶ በቤቱ እስኪያኖረን ድረስ እስከዚያውም በቸርነቱ ይጠብቀን። ያስተማረን የመከረን ልዑል እግዚአብሔር ፈጣሪያችን
ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን።